ቢያንስ ነቢያቶች ብሎ ጠራቸው አይደለ? በጣም ጥሩ። እነዚያ ነቢያቶች ያስተማሩበት አስተምህሮ መጽሐፉ ምንድን ነበር? ገብታችኋል አይደለ? ቀጥታ ቋንቋቸው ዕብራይስጥ እንደሆነ ያውቃል። ገብታችኋል አይደል? ምን አለ? ዕብራይስጥ አልፈልግም ግን አለ። አልፈልግም ዕብራይስጥ የተጻፈበትን። ታዲያ ምንድን ነው የሚፈልገው? የኢትዮጵያ ቄሶች የተረጎሙለትን እና ያጭበረበሩትን የሸወሩትን የራሱን የገዛ መጽሐፍ ነው የሚፈልገው። አሁን የሸወራቸውን እኔ ማስረጃ ነው የምናገረው። ወደ ዕብራይስጡ ጋር ቀጥታ ሄዳችሁ ቃል በቃል እስልምና የሚለውን እናሳያቸዋለን። የገዛ መጽሐፋቸው ላይ እስልምና የሚለውን ቃል፣ ሙስሊም የሚለውን ቃል፣ ለአንዱ አምላክ መገዛት ሙስሊም ነው የሚለውን ታቸዋል። ግን ይህን ለመረዳትና ለማወቅ ብላችሁ ጠይቁ። ሰላም ሰላም ሰላም፣ እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ እያለ ምን ሰላም አለ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው? ደህና ነህ? አለን አለን። ስላገኘው ደስ ብሎኛል። መርሐባ። የሙስሊሞች ኮከብ ነህ። ብዙ ጊዜ ሙስሊሞች ያነሱሃል በክርክር ሰዓት። እሺ፣ ጥያቄ አለ ወገናችን? ያው ርዕሳችሁ ላይ አይደለም ግን እኔ ያው ሁለቱንም እያነጻጸርኩኝ እየሰማሁ እሰማለሁ እና ግን በእስልምና ሁለት ጥያቄዎች አሉኝ። ምናልባት ፈቃድ ከሆነ ብትቀበልኝ። እሺ፣ ጥያቄ ምንድን ነው? የሰው ልጅ በዚህ ምድር ላይ አንድ የሚናፍቀው ነገር አለ። ሙስሊሙም ክርስቲያኑም። ሙስሊሙም አላህን የሚያመልከው የአላህን ፍቃዶች የተጻፉለትን የሚተገብረው ገነትን ለመውረስ ነው። ክርስቲያኖችም ሁሉን ክርስቶስ ያስተማረንን የምንተገብረው ገነትን ለመውረስ ነው። ስለዚህ ምንም ዓላማ የለንም። በምድር ስልጣን ለመያዝ አይደለም። ዋናው የሰማይን መንግስት መውረስ ነው። ግን በሙስሊሞች ሁለት ጥያቄዎች አሉኝ። ከዚያ ደግሞ ቀጥሎ ሁለተኛውን አቀርባለሁ። ገነት በሙስሊሞች ምን ትመስላለች? እስቲ አስረዳኝ። እሱ በጣም ጥሩ። ገነት ለሙስሊሞች አጭር በሆነች ሐዲስ አላህ ስብሐነሁ ወተዓላ ራሱ የጀነት ባለቤት የሆነው አምላካችን አላህ የተናገረበትን ልግለጽላችሁ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. أملاك الله سبحانه وتعالى سل جنة سناكر لملكام بارعوشي በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ብሎ ተናገረ። ያ ማለት በምድር ላይ ያየናቸውና የሰማናቸው በልባችን ላይ ውል ያለ ነገር በፍጹም ከዚያ ተቃራኒ እና ይህን ምድራዊ ጸጋን የማይመስል እንደሆነ የተገለጸበት ሐዲስ ነው። በጀነት ውስጥ ስላለው ጸጋ በተመለከተ ሁለት አይነት ጸጋ ነው። አንደኛ ከአላህ ጋር የምናገኘው ጸጋ እርሱ መንፈሳዊ ህይወት ይቀጥላል። በዚያ አላህ ስብሐነ ወተዓላን ማየት፣ ከእርሱ ድምፁን መስማት፣ እርሱ እንደፈለገን ማናገር፣ ልክ እንዲሁ ደግሞ የእርሱን ውዴታ መጎናጸፍ፣ እርሱን እየቀደስንና እያመሰገንን መኖር ለዘላለም። ይሄ ነው ትልቁ ጸጋ። በዚያ ይሄ ይቀጥላል። ሌላኛው ምንድነው? በጀነት ውስጥ ሰው ገብቶ የሚያገኘው ህይወት ነው። ይሄ የማይቋረጥ ዘላለማዊ የሆነ ህይወት ይታቸዋል። የትኛው ይበልጣል ታዲያ ከተባለ እንደ ሙስሊም ትልቁ ተስፋ የትኛው ነው ከተባለ የመጀመሪያው ነው። አላህ በቁርአን ላይ ሲናገር ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ወመሳኪነ ጠይበተን ፊ ጀናቲ ዐድን ካለ በኋላ ወሪድዋኑ ሚነላሂ አክበር ይላል። እነዚያን ያመኑትንና መልካም የሰሩትን አላህ ገነት ሊያስገባቸው ቃል ገብቶላቸዋል። በዚያም ጥሩ ህይወትን ሊሰጣቸው ጋር በኋላ ነገር ግን ከዚህ ሁሉ የአላህ ውዴታ በላጭ ነው በዚያኛው ዓለም ይላል። አየህ፣ ትልቁ ጸጋ በዚያኛው ዓለም የሚገኘው ጸጋ ምንድን ነው? ከአላህ ጋር የምናገኘው ውዴታውን መጎናጸፍ፣ የእርሱን ዘላለማዊ ህይወት ከእርሱ ጋር ድምፁን እየሰማን እርሱን እያየን ይህ የምናገኘው እርሱን እየቀደስን እያመሰገን ነው የምንኖረው ነው። ደዕዋሁም ፊሃ ሱብሓነከ አላሁመ ወተሕየቱሁም ፊሃ ሰላም ወአኺሩ ደዕዋሁም አን አልሐምዱሊላሂ ረቢል ዓለሚን። ያው ምስጋና አለ በገነት ውስጥ አላህን ማመስገን፣ የመጨረሻም ቃላቸው ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባ እያሉ ይኖራሉ እያለ ይናገራል። ሱብሓነከ አላሁመ እያሉ አምላካችን አላህ ሆይ ጥራት ይገባህ አንተ እያሉ እርሱን እየቀደሱት እያመሰገኑት ለዘላለም ይኖራሉ። ያ ነው። ሌላኛው አፈጣጠራችንን በተመለከተ
የምድራዊ ሰውና የቀጣዩ ዓለም ሰው ማንነታችን በዚህ ሁኔታ የሚቀጥል ነው ወይ? አይደለም፣ በፍጹም። አንደኛ የምድራዊ ሰው ደካማ አፈጣጠር ነች ያለችው። የቀጣዩ ዓለም ግን በጣም ጠንካራ አፈጣጠር እና ዘላለማዊ ለዘላለም የሚጸና ያለው አፈጣጠር ነው። የሚገርማቸው ከቁመት ይጀምራል። የጀነት ሰዎች ሲገቡ ጊዜ ወደ ጀነት በአንድ አይነት ቁመት ይገባሉ። ቁመታቸው ምን ያክል ነው ከተባለ ሲቱነ ዚራዕን 60 ክንድ ሆነው 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ከሱን ጀምረን እያንዳንዱ እናወራው። እድሜያቸው በዒሳ ዓለይሂ ሰላም እድሜ 33 ዓመት ይሆናል። የጀነት ሰዎች የድኹሉ አህሉል ጀነት ልጀና ወሁም አብናእ 33 አሉ ነቢ ሰለላሁ ዐለይሂ ወሰለም። የጀነት ሰዎች ወደ ጀነት ሲገቡ የ33 ዓመት እድሜ ሆነው ይገባሉ። አይጨምርም፣ እድሜያቸው አይቀንስም። ታዲያ ከምድራዊ ሰው ጋር በምን ተገናኘ? ጀማ አስቡት። ማርጀት የለም አሉ ነቢ ሰለላሁ ዐለይሂ ወሰለም። ማርጀት የለም። ወጣትነት ለዘላለም የሚኖርበት የሆነ ዓለም ነው። ይህ ሰውነታችሁ እንደሚጨማደድ ምናምን አይነት ነገር የሚሆንበት ዓለም አይደለም። ሌላው በጀነት ውስጥ የጀነት ሰዎች ይሄ ሽንት፣ ካካ ምናምን ቆሻሻ ነገራቶች የለም ከሰውነታቸው። ታዲያ ከምድራዊ ሰው ጋር በምን አገናኛ ጀማ? ይህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አህሉል ጀና የእኩሉን ወየሽረቡን ወላ የቡሉን ወላ የተኸወጡን ወላ የብስቁን ወላ የተኸመጡን። የጀነት ሰዎች በጀነት ውስጥ ከፈለጉ ይበላሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። አለመብላት ይችላል የጀነት ሰው ታውቃላችሁ። አለመጠጣት ይችላል። ለዘላለም አልበላም አልጠጣም ብሎ መኖር የሚችል አቅም ነው ያለው። አላህ ቃል በቃል በቁርአን ላይ አትጠሙም በጀነት ውስጥ እያለ ይናገራል። ወአነከ ላ ተዝመኡ ፊሃ፣ አንተ በእርሷ ውስጥ በፍጹም ውሃንም አትጠማም ማለት አልጠጣም ብሎ ሰውየው ለዘላለም ቢቀመጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውሰር እየተናገሩ ወይም ስለ ሐውድ እየተናገሩ ሐውድ መሲረት ሸህር አሕላ ሚን አልዓሰል ወአንቃ ሚን አልሰልጅ አንየቱሁ ከዐደድ ንጁም ሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ አንድ ጉጭ የተጎነጨ ለዘላለም አይጠማም አሉ። ሐታ በጀነት ውስጥ ገብተህ መጠማት የሚባል የለም። ግን ሰው በፍላጎቱ ከበላና ከጠጣ ያ ነገር ወዴት ይሄዳል ከተባለ መጸዳጃ ምናምን የሚባል ነገር የለም ጀነት ውስጥ። ይሄ ካካ የሚባል ነገር አይወጣቸውም። የጀነት ሰዎች እንደ ምድራዊ ሰው አይደሉም። ነገር ግን ያ የበሉትና የጠጡት እጅግ በጣም በሚጣፍጥ ከሚስክ ጠረን በበለጠ ደስ የሚል ጠረን በአንድ በላብ ያለባቸዋል፣ በዚያ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በማክሳት በዚህ በሁለቱ ብቻ ሀይድ ምናምን የወር አበባ የሚባል ሴት ልጅ አታይም በዚያ ውስጥ። ልጅ መውለድን በተመለከተ እስከተባለ እንደ አስሉ እንደ መሰረቱ ልጅ መውለድ የሚባል የለም በጀነት ውስጥ። ግን አንድ ሰሃባ መጥቶ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ውስጥ አትወላለዱም ብለው ቃል በቃል ተናግረዋል። ትርሚዚ ላይ በተዘገበ ሐዲስ መወላለድ የሚባል የለም። ግን ከፈለግኩኝስ ብሎ አንድ ሰሃባ መጥቶ ጠየቃቸው። አንቱ የአላህ መልእክተኛ በጀነት ውስጥ ልጅ መውለድ ብንፈልግስ አለ። እንግዲህ በጀነት ውስጥ አንድ ልታውቅ የሚገባው ነገር ክፉ ነገር እንዳትጠይቅ እንጂ መልካምን ነገር ሁሉ ብትጠይቅ ትሰጣለህ። ለምሳሌ ሰው መግደል እፈልጋለሁ ብትል አትሰጥም፣ ክፉ ነገር ነውና። ነገር ግን ልጅ መውለድስ መልካም ነገር ነው፣ ክፉ ነገር መልካም ነገር ነው። ስለዚህ ሰውየው መጥተው ልጅ መውለድ ብፈልግስ ሲላቸው ብትፈልግ ይሰጥሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን አሉት እንደ ምድራዊ እንዳልሆነ ቀጥሎ ገለጹለት። መረገዙ መወለዱ ልጁ መቆሙ ግን በሰዓት ውስጥ ነው የምትሆነው አሉት። እንደ ምድር 9 ወር የሚባል ሂሳብ የለም በዛኛው ዓለም ብለው ነገሩት። ያቸው አይደለ? ይህ ማለት ግን አሃ መወላለድ አለ ማለት ነው የሚለውን ያስይዛል ወይ? አያስይዝም። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም መወላለድ የለም ብለው ተናግረዋል። ሰውየው እንደ ጥያቄ ነው እየጠየቀ የነበረው ሰሃባው። እንዳው ብፈልግስ ነው ያላቸው። ብትፈልግ ግን ይሰጣል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ያ ነው። ሌላኛው ነገር የጀነት ሰዎች ገጽታቸው 72 ሚስት ስለሚለው መመጣ 72 ሚስት የሚሏቸው ውሸት ነው። ሐዲሱን አሳያችኋለሁ ከፈለጋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ አልተናገሩም። በእርሳቸው ላይ የተቀጠፈና የተዋሸ ነው። ያም የጀነት ሰዎች በጀነት ውስጥ 72 ሚስት ያገባሉ እያለ የሚነግሯቸው ማለት ነው። እሱ ውሸት ነው። ሐዲሱን አሳያችኋለሁ። እሺ፣ ሌላኛው ምንድን ነው? የፊታቸው ገጽታ የጀነት ሰዎች የፊታቸው ገጽታ ከምድር ሰው በጣም ተቃራኒ ነው። ምን አይነት ነው ከተባለ ቃል በቃል አላህ በቁርአን ላይ ተናግረዋል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ብርሃናማ ማንነት ነው የያዙት። ፊታቸው መጠኑ ምን ያክል ነው እንዳው ተገልጿል ወይ ከተባለ የፊታቸው ብርሃን ከሰማይ ብቅ ቢል አንድ የጀነት ሰው ዓለምን የሚያበራ ብርሃን አለው ፊቱ ተብሎ ተገልጿል። ይሄን ያክል ነው ማስረጃ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሁረል ዐይን اطلعت على اهل الارض لاضاءت ما بين السماء والارض አለ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የጀነት ሰው ከሰማይ ብቅ ቢል ወደ ምድር በሰማይና በምድር መካከል ያለውን በፊቱ ብርሃን ባንጸባረቀውና ባበራው ነበር አሉ። ታዲያ ምን አይነት ሰው ነው? ከምድር ሰው ጋር በምን አገናኘው? ሌላ አፈጣጠር ነው እዛ ይዛችሁ ትሄዱት። ታቻው አላረ
የምድር ሰው እስከተባለ ያቺ የምድር ሰውነታችን አይደለም ልታበራ መብራት ያስፈልጋታል። ጨለማ ውስጥ ብትሆን ማለት ነው። እና ይህ ነው ይህ ከገለጽኩልህ እንደው ጥቂቱ ነው ስለ ጀነት ሰዎች ማንነት። በፍጹም ከምድር አይደለም። አመሰግናለሁ። ግን አብዛኞቹ እንደዚህ በምድር ለምሳሌ የምትፈልገውን ነገር ይሰጣል ብለኛል። እኔ ልጅ መውለድ ብፈልግ ልጅ ትወልዳለህ የሚል ከሆነ ስለዚህ የሆነ ሚስት አለች ማለት ነው። ሴት ትመጣለች፣ ከሴቷ ጋር ተገናኝቼ ነው የምወልደው ማለት ነው። በአላንድ ጠይቄ ማለት ነው። ግን ምን አለ በክርስቲያኖች አሁን በእኛ ገነት እግዚአብሔርን ቅዱስ ቅዱስ እያል የምናመሰግንባት ገነት አላት። አሁን የተናገርካት ገነት እሷ ገነት ናት። የመራ መጠማት የስጋ ፍቃድ የሚፈጸምባት አይደለችም። ለዘላለም የምትመች ናት። ግን የስጋ ፍቃድ የምንፈጽም ከሆነ ከምድራዊ በምን ተለየ? እሺ አስረዳለሁ። አንደኛ በገነት ውስጥ ማነው አዳምና ሔዋንን እግዚአብሔር ገነት ውስጥ እንዲገቡ አድርጓቸው ነበር አይደለ? በገነት ውስጥ በሚኖሩ ጊዜ አዳምና ሔዋን የእግዚአብሔር ፍቃድ ባልና ሚስት ነው እንዲኖሩ ነበር ወይንስ ወንድምና እህት ነው? እሱ በእኛ መረጃ የለም። እንደዚህ ገነት ውስጥም የተወለደ ልጅ የለም። አዳምና ሔዋን ተገናኝተው ከል የሚባል ተወለደ የሚል መረጃ የለም። ያለ አይመስለኝም። እኛ ጋር ልጅ መወለድ ሳይሆን ሴክስ የሚያረጉም አይመስለኝም። ምክንያቱም ሴክስ ቢያረጉ ኑሮ ይወልዱ ነበራ። የተወለደ የለም ገነት ውስጥ። ስለ ልጅ መወለድና ስለ ግንኙነትም አልጠየኩም። አሁን ጥያቄ ምንድን ነው? ስለ መጋባት ባልና ሚስት ነው ስለመኖር ነው በገነት ውስጥ። አዳምና ሔዋን በገነት ይኖሩ ነበር ወይ? አዎ። የእግዚአብሔር ፍቃድ በገነት ውስጥ እንዲኖሩ ያደረጋቸው በምንድን ነው? ወንድምና እህት ሆነው እንዲኖሩ ነው ወይንስ ባልና ሚስት ሆነው እንዲኖሩ ነው በገነት የፈቀደው እግዚአብሔር? እሱማ ተባረዋል፣ በስራቸው ተባረዋል። ምድር ተሰጠቻቸው። ምድር ሙሏት፣ ውጡ ከገነት ውጡ፣ ምድር ሙሏት ስለተባለ ብዙ ተባዞ ገነት ሙሏት አይደለም የተባለው፣ ምድር ሙሏት ስለተባለ ወደ ምድር ወርደዋል። ሙሌ ጥያቄ እሱ ሁሉ አይደለም። ስለ ልጅ መውለድ ስለ ግንኙነት ስለምናምን ሳይሆን ባልና ሚስት ሆኖ በገነት ውስጥ ስለመኖር ነው ጥያቄ። ብዙ ጊዜ ክርስቲያኖች በገነት ውስጥ አናግባም ይላሉ። ቃል በቃል መጽሐፍ ቅዱስ ላይ እግዚአብሔር አዳምና ሔዋንን በገነት ግቡ ብሏቸዋል። እርሷም ሚስት ትሆንልሃለች ብሎታል። ወይንስ ወንድምና እህት ሆነው እንዲኖሩ ነው? ባልና ሚስት ሆነው እንዲኖሩ ነው። ይሄ መጽሐፍ ቅዱስ ላይ አለ። ወደ ምድር ሳይወርድ በፊት በገነት ውስጥ አዳምና ሔዋን ባልና ሚስት ሆነው ይኖሩ ነበር። ሌላው መብላትና መጠጣት ላልከው ነገር አሁንም በገነት ውስጥ መብላትና መጠጣት የለም ብላቸው ነው አይደል ክርስቲያኖች የምታምኑት? በጣም ጥሩ። አዳምና ሔዋን ከገነት ተባረዋል አይደለ? የተባረሩበት ምክንያት ምን አድርገው ነው? አታርግ የተባሉት ነገር ስላደረጉ እግዚአብሔር መሆን ስለሻቱ፣ ያ ያደረጉ ድርጊቱ ፈጣሪ መሆን ስለሻቱ መንሻቱ ሳይሆን ድርጊቱ ያደረጉት ነገር ምንድን ነው? ሰይጣን ይሄን ከበላችሁ ፈጣሪ ትሆናላችሁ ስላላቸው አዳምና ሔዋን ይሄንን ስለሻቱ ወደ ገነት ተባረሩ። ስለዚህ በገነት ውስጥ ምን አድርገው ነው? በልተው አይደለ? በልተው። አይዋ ምን ነበር እግዚአብሔር ምን ነበር ያላቸው? ሌሎችን ፍራፍሬዎች እንዲበሉ ወይንም ሌሎችን ብሉ፣ ከሌላ ግን እንዳበሉ። አይዋ ስለዚህ እግዚአብሔር በገነት ውስጥ መብላትን ፈቅዶላቸው ነበር ማለት ነው። ነገር ግን አትብሉ የተባሉትን በሉና ተባረሩ አይደለ? አይዋ ስለዚህ በገነት ውስጥ መብላትንም ፈቅዷል እግዚአብሔር። ባልና ሚስት ነው ማለት አይደለም። ይለያያና አሁን አንተ የተረዳበት እኛም ይለያያል ሁለቱ። ለምን ታውቃለህ? በቃላው ነው የምናገረው። መረዳቴን እኔ በመጽሐፍ ቅዱስ ላይ በራሴ ባስቀምጥ ስህተት ነኝ ነኝ እኔ መጽሐፉን ልተነትን አልችልም። እና ትክክል እኮ ነው። መጽሐፉም አተረጓጎም ላይ ነው ትስልክ። አሁን ለምሳሌ አንተ የሆነ ቁርአን ላይ እኔ እንደዚህ ብል ተፍሲር አለ አይደል? የቁርአን ተፍሲር ትርጉም አለው፣ እኛም ትርጉም አለ። ገባህ? ለምሳሌ እግዚአብሔር የሰው ልጅ ፍቃዱ የነበረው በገነት ውስጥ እንዲኖሩ ነበር። የሰው ልጅ በደለ፣ ተባረረ ከገነት። ከዛ በኋላ በገነት ጥረህ ግረህ ብላ ተባለ፣ አለቀ። ከዛ በኋላ ያ ቃል ተሽሯል እንዳለ ማለት ነው። በገነት ውስጥ ቆይ አንዴ፣ በገነት ውስጥ እግዚአብሔር አዳምና ሔዋንን ወንድምና እህት ሁነው እንዲቀመጡ ነው የፈቀደው ወይንስ ባልና ሚስት ሁነው? ባልና ሚስት ሁነው እንዲሰው በጊዜው ተፈቅዶላቸዋል። አይዋ በገነት ውስጥ በሚገቡ ጊዜ እግዚአብሔር ከሁሉም የዛፍ ፍሬዎች ብሉ፣ ከዚህኛው የዛፍ ፍሬ ግን እንዳትበሉ ብሏቸዋል አላላቸው? ብሏቸዋል በሚገባ። ስለዚህ በገነት ውስጥ እንዲበላ ፈቅዷል እግዚአብሔር ምግብ።
ያው ከሞትን በኋላ የምናገኛ ገነትን አይደለም። በፊት የተፈጠርንባት አዳምና ሔዋን የተፈጠረባት ገነት ናታ። ለምን እንደሆነ ታውቃለህ? እዚህ ላይ ያልተረዳዳ ነው ምክንያት አዳምና ሔዋን በገነት ውስጥ ተፈጠሩ፣ አርጎ ያልተባሉትን ነገር አደረጉ፣ ከገነት ተባረሩ። ከዛ በኋላ ምድር እናንተ ግዟት፣ ጥረህ ግረህ ብላ፣ ዓለምንም ሙሏት ተብለው ምድር ሙሏት ተብለው ቃል ኪዳን ተፈጸመላቸው። ከዛ በኋላ ገነት ባዶ ሆነች። ከዛ በኋላ ነው እንግዲህ የሚመጣው ጉዳዩ ማለት ነው። ሙሌ ከመጀመሪያው ጀምሮ ነው ምድርን ሙሏት ያለው መጀመሪያ ነው እንጂ ከዛ በኋላ አይደለም። እሺ ምድር እንጂ ገነት ሙሏት ይል ነበር። ገነት ውስጥ ኑሮ ቢፈቀድላቸው ነው ገነት ሙሏት ይሉ ነበር። ምድር ሙሏት ነው የተባለው። ገነትን ራሷ ምድር ተብላ ትጠራለች እኮ ችግር የለውም። አዳም የት ነበር ሲያጠጣ የነበረው? ያንን ሲኮተኩት የነበረው አታክልት ምናምን በገነት ውስጥ አይደል እንዴ? እሷ ምድር ተብላ ትጠራለች ሳይሆን እዚህ ቦታ ላይ ሌላ ላሳያቸው። ቅድም ውሸት እያላችሁ ነበር። አንድ ትልቅ ውሸት የሚዋሻችሁ አለ ዲያቆኖቻችሁ። እርሱም ምንድን ነው? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ ይሳለቃሉ። ያው እና ዛሬ አውጥቼላቸዋለሁኝ ውሸታቸውን ላሳያችሁ ነው። ያ ሐዲስ ምንድነው? ውሸት ነው። ضعيف የሆነ ሐዲስ ነው የሚነግሯችሁ። ግን ሄዳችሁ ቁጥሩን እንደማታዩ ስለሚያውቁ ይዋሿቸዋል። ቁጭ አድርገው ተመልከቱ። ያውና ሐዲሱ ምን ይላል እዚህ ቦታ ላይ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን አሐድን ይድኺሉሁ ላሁ ልጀና ኢላ ዘወጀሁ ላሁ ዐዘ ወጀል 72 ዘውጃ። አላህ አንድን ሙስሊም ጀነት አያስገባውም በጀነት ውስጥ 72 ሚስት ያጋባው ቢሆን እንጂ ይላል። ይሄንን ይነግሯቸዋል። ግን ያውና ሐዲሱ ምን ይላል? ያ ጀማዓ እዚህ ጋር ضعيف ይላል። ይታያቸዋል። ደካማ ውሸት የሆነ ሐዲስ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ የሆነ ሐዲስ ነው። ነገር ግን ይህን ቁጥሩን ሄዳችሁ እንደማታዩ ያውቃሉ። ይዋሿቸዋል ቁጭ አድርገው እንደ ሕፃን ልጅ። ወላሂ ክብር የላቸውም ለእናንተ፣ ወላሂ ክብር የላቸውም። ቢያከብሯችሁ ኑሮ እንዲህ ባልተጫወቱባችሁ ነበር። እርግጠኛ ናቸው ሄዳቸው ቁጥራቸውን እንደማታዩ። አላማቸውም እናንተ በኢስላም ላይ እንደተሳለቁና እንደተስቁ ብቻ ስለሆነ ማለት ነው። ገብታችኋል? ነገር ግን ሐዲሱ ያውና እዚህ ጋር ይገኛል። ቁጥሩ በራሳችሁ ማየት ትችላላችሁ። ሱነን ኢብኑ ማጃ 4337 ብላችሁ ያዙት ቁጥሩን። ቀጥታ 72 ሚስት ታገባላችሁ የሚለው ሐዲስ ውሸት የሆነ ضعيف የሆነ ሐዲስ እንደሆነ እዚህ ጋር ትረዳላችሁ። ይሄን ይመስላል። እሺ እንደሱ ተብለን እንኳን አስተምርም ቤተክርስቲያን አይሰበክም እንደዛ። በነገራችን ላይ ግን ከእናንተ ኡስታዞች የምንሰማው አለ ገነት ውስጥ ጉች ጉች አለጡ ታገኛለህ ምናምን የሚል አለ። እንደው ስለዚህ መድረክ አይመጥንም እንጂ ሙሌ ቀጣዩ ጥያቄ ስርዓት እያወራ ነበር። ቀጣዩ ጥያቄ መሐመድ የት ነው ያለው? ሙሐመድ ሰለላሁ ዐለይሂ ወሰለም ያሉት በጀነት ነው፣ በገነት ነብያችን ሰለላሁ ዐለይሂ ወሰለም ማስረጃ አንዴ። እኛ እንግዲህ ሁለት ማንነት አለ እንደምታውቀው፣ ነፍሳችን አለች፣ ስጋችን አለች አይደለ? ነፍስና ስጋ ሙሌ ነፍሳችን አለ፣ ስጋችን አለች። ይቅርታ የሚወታረኩት ይቅርታ። ሰው የሁለት ነገር ውቅር ነው አይደለ? ነፍስና ስጋ ነው አይደለ? አይዋ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በነፍሳቸው የት ናቸው ከተባለ በገነት ናቸው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና፣ የሙስሊሞች ነፍስ በገነት ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። አንድ ሰው ከህልፈቱ በኋላ ቀጥታ ነፍሱ ወደ ገነት ትሄዳለች። ሙስሊም አርዋሑል ሙእሚኒነ ፊል ጀና፣ ሙስሊሞች በነፍሳቸው ገነት ይሄዳሉ አሉ። አካላቸው ቦዲያቸው ሰውነታቸው የት ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ውስጥ ናቸው። ነገር ግን ያ የሚበሰብስ አካል አይደለም። ልክ እንደኔ እንዳንተ ምድር ላይ እንደሚንቀሳቀስ ሰው የማይበሰብስ አካል አድርጎታል አላህ ሱብሓነሁ ወተዓላ። ማስረጃ የእርሳቸውን ብቻ አይደለም። በነገራችን ላይ እንደ እስልምና አስተምህሮ የነብያትን ሰውነት አፈር አይበላው፣ ምድር አይበላው። ማስረጃ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንዳትበላ። የነብያት ሰውነት አይበሰብስም፣ አፈር አይበላው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አካላቸው በስነ ስርዓት በቤታቸው ስር በታች በቀብር ይገኛል። ነገር ግን በነፍሳቸው በሩሓቸው በጀነት ውስጥ ናቸው ማለት ነው። ይህን ይመስላል። እንደዛ ከሆነ አሁን ነቢዩ መሐመድ አልበሰበሰም፣ ሰላም በመቃብር ቁጭ ብሎ ሰላምታ ይሰጣል የሚባለው ነገር ሲያስረዳኝ ስለሱ አምላክ አላህ ሱብሓነሁ ወተዓላ ለእርሳቸው ኻስ የሰጣቸው ያደረገላቸው ነገር አለ። እርሱም ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ማንም ሰው በእርሳቸው ላይ ሰላዋትና ሰላምታን አያወርድም። አላህ ነፍሳቸውን ሩሓቸውን ወዲያው መልሶላቸው ለዚህ አካል ሰላምታን የሚመልሱ ቢሆን እንጂ። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም
አንድም ሰው በእኔ ላይ ሶላዋትንና ሰላምታን አያወርድም አላህ ሩሒን መልሶልኝ በሰውነቴ ላይ ለእናንተ ሰላምታችሁን የምመልስላችሁ ብሆን እንጂ አሉ። ኦኬ እንደዛ ቅርታ እንዳላቋርጥ እንደዛ ከሆነ አሁን ለምሳሌ እኛ ክርስቲያኖች አይሁዶች ሌሎች እምነት ተከታዮችም መሐመድ እንደማንኛውም ሰው እንግዲህ ገነት ሊገባ ይችላል የሰማውን ተዋንተ የተጻፈልን ነው የምናነበው ግን እንደዛ ከሆነ በምድር ሰውነው ሳይበሰብስ ሰላምታ የሚመልስ ከሆነ ለምን አሳይታችሁ ለምን ዓለምን አታሰልሙ? እኛ ዓለምን የምናሰልመው በእውቀት ነው እንጂ በእንትን በሚታይ ልክ እንዲህ ነበሩ የቀደሙት ነብያትን ሲያስቸግሩ የነበረው እስኪ አምላክን አሳየን አምላክን ካላየን አናምንም እያሉ ያስቸግሩ ነበር። መሲሁን በቃ እሱን አያችሁ ማለት እሱን አያችሁ ማለት ነው። ትምህርቴን እያያችሁ አይደል እንዳላቸው ይሄን ተአምር የምሰራውን እያያችሁ አይደል እንዳላቸው ያለፈው ህዝብ ዲሞ ህዝብ ነበር የእስራኤላውያን ህዝብ ማለት ነው። አብዛኛው እያስተማራቸው ከአንተ ጋር ለዘመናት ሳስተምርህ ቆይቼ ፊልጶስ አለው አሳየ ትለኛለህ እንደሆነ በቃ እኔን አየህ ማለት እርሱን አየህ ማለት ነው። ከዛ ወረደ ብሎ ምን አለው? አብ እኔ የሚሰራውን አየህ ማለት በቃ እኔን አየህ ማለት ነው። የአምላክን ስራ እያሳያቸው ለዘመናት አብሮ እያስተማረ ስንት ደክሞ ለፍተው ክርስቶስ ነገር ግን እስካሁን ድረስ በቃ ካላሳየህን ይሉት ነበር። ሙሳንም እንደዚህ አስቸግረው ነበር። ካላየን አናምንም ይሉታል። አያ አይደለ ፈቃሉ አሪና አላህ ጀህረተን አላህን በግልጽ በገሃድ ካላሳየህን አናምንም አሉት። በጣም ነብያትን ያስቸግሩ ነበር። እንዳጠቃላይ ማየት ነው የፈለገው እናሳያለን፣ ችግር የለውም። ምን ነበር ያልኩት ቅድም ሐዲሱ ላይ ሙሌ ቆይ አንዴ። አዎ የነብያት አስክሬን አፈር እንደማይበላው ላሳየህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንደ አፈር እንዳትበላ ብሎ ተናግሯል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት መሰረት የነብያቶች ሰውነት እውነት እንዳው አፈር አይበላው? አዎ በተጨባጭ ይሄን ነገር ማየት ይፈልጋሉ ክርስቲያኖች። በተጨባጭ ይሄ ነገር ተከስቷል ወይ? አዎ ተከስቷል። ማን? ከነቢያቶች መካከል አንድ ነቢይ ዳንኤል ዐለይሂ ሰላም። አሁን በማስረጃ ያሳየህ ነው። ዳንኤል አላህ ስብሐነሁ ወተዓላ ከላካቸው ነቢያቶች መካከል አንድ ነቢይ ነው። የሞተው ከነመሲሁ ምናምን በፊት ነበረ። ነገር ግን እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ዘመን ድረስ ዑመር ብን አልኸጣብ የተባለው የነቢ ሰለላሁ ዐለይሂ ወሰለም ሁለተኛው ኸሊፋ እያስተዳደረ ባለበት ዘመን ድረስ የእርሱ አስክሬን አልተቀበረም ነበር። ነገር ግን በሳጥን ውስጥ ተቀምጦ ነበር። ገብታችኋል አይደለ? ለምን ያክል ዓመታት አስቡት። ከመሲሁ ዘመን በፊት ነው የሞተው። በጣም የቆየ ነው ዳንኤል ዐለይሂ ሰላም። ነገር ግን እስከ ዑመር ብን አልኸጣብ አስተዳደር ድረስ አስክሬኑ ተቀምጦ ነበረ፣ አልተቀበረም። የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች የአይን እማኝ ምስክሮች ቀጥታ ሲገቡ ጊዜ አገኙት። ይሄን አስክሬን አገኙት። ከራስጌውም ስር የተጠቀለለ በብራና የተጻፈ ዕብራይስጥ ጽሑፍ ተቀምጦ ነበረ። ወዲያው ያንንም ሰሓቦች አነሱትና ሲያዩት እነሱ አረበኛ ነው የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከመካከላቸው እስልምናን የተቀበሉ አይሁዳውያን የነበሩ ነበሩ። እነ ከዕብ አልአሕባር የተባሉ ከዕቡል አሕባር በጣም ሊቅ የሆነ አይሁድ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው እስልምና ሲያስተምሩ ጊዜ እርሱ የመጨረሻ ዘመን ነቢይ ቃል የተገባልን ራሱ ሙሐመድ ራሱ ነው ብሎ እስልምናን የተቀበለ አይሁድ ነው። ይህ አይሁድ ዕብራይስጥ በደንብ ይችላል። ከዚያ በኋላ ሰሓቦችም ወደ ከዕቡል አሕባር ጋር ሄዱ። እስኪ ይህን ዕብራይስጥ አንብብልን ተርጉምልን አሉት። ወዲያ ሲያይ ጊዜ ምን ይላል? እኔ የአላህ ነቢይ ዳንኤል ነኝ ይላል። ያሰላም አስክሬኔንም የመጨረሻው ዘመን ነቢይ የእርሱ ትውልዶች ያገኙታል፣ እነርሱ ይቀብሩኛል። ከዚያ በኋላ ይህ ነገር ለዑመር ብን አልኸጣብ ተነገረ። ዑመር ብን አልኸጣብም ሃዛ ነቢዩ ምን አልአንቢያ አለ። ይህ ከቀደሙት ነቢያቶች ከአላህ ነቢያቶች መካከል አንድ ነቢይ ነው። አደራ አስክሬኑን 13 መቃብሮችን ቆፍራችሁ በአንዱ ላይ ቅበሩት አለ። ገብታችኋል አይደለ? ለምን ይሄን አደረገ ዑመር? እነዚህ ሰዎች እነዚህ አይሁዳውያን እርሱን ድል አድርገውባቸው ነው። ገብታችኋል? ሰሓቦች እዚያ ቦታ ላይ ሄደው ማለት ነው። እና በድርቅ በሚመጣባቸው ጊዜ ይሄን አስክሬን ይዘው እየወጡ ዝናብን ይጠይቁበት ነበር፣ ይለምኑበት ነበር። ካኑ የስተስቁነ ቢጀናዘቲሂ ዐለይሂ ሰላም ይሄን ያደርጉ ነበር፣ ይባረኩበት ነበር። ይሄ ሽርክ ዳግም እንዳይሰራ ዑመር ብን አልኸጣብ አይነዋጅ እንዲሆንባቸው መተው ዳግም እንዳው ቢያገኙት እንኳ ያንን ቀብር ወደ መለመን ወደ መጠየቅ አስክሬኑን አውጥተው ምናምን እንትን እንዳይሉ 13 መቃብር ቆፍሯል ዑመር። ተቆፈረ፣ በአንዱ ላይ ቅበሩት አላቸው፣ ተቀበረ። ገብታችኋል አይደለ? ያ ነው። እና ስለዚህ ከነቢያቶች መካከል አንዱ ነቢይ አላህ ሱብሓነሁ ወተዓላ አስክሬኑን እንዳይበላ ያደረገው ነቢይ አለ። እርሱን በማስረጃ እናሳይህ ነው። አቡበከር አንድ ክፈትለት
ያላ ያላ ይሄን ይመስላል። አቡበከር ቀጥላቸው። አንዴ ወደ ሱቅ ደርሼ ልመጣ ነው። የሸይኹል ኢስላም ተይሚያ ንግግር እንዳለ ይዘዋል አይደል? ያው እና ከነቢያቶች መካከል አንድ ነቢይ አስክሬኑ ለዘመናት ቆይቶ አፈር ያልበላ ነቢይ ልናሳያቸው ነው በማስረጃ። ያላ ቀጥላቸው። ኸይር ኢንሻአላህ። ይሄ የምትመለከቱት የኢማም አልበይሀቂ ደላኢል አንቡዋ የተሰኘው መጽሐፍ ነው። ሰነዱ ሰሒህ በሆነ ዘገባ ወደ ኢማም ኢብኑ ተይሚያ ሸይኹል ኢስላም ወደ እንሄዳለን እና ሰሒህ በሆነ ዘገባ አንዴ እሺ እኮ ነው ተመለስኩ። ይቅርታ እሺ፣ አንድ የሆነ ስልክ ገብቶብኝ ነው። ስለዚህ ወደ እንትኑ እንመለስና ያው እዚህ ጋር የምትመለከተው ዘገባ ላይ ለማ ቱስቱር የምትባል ከተማ በተከፈተች ጊዜ ወጀድና ፊል ቤቲ እንትን ቤት ላይ እዛ ቤት ላይ እንትን ይገኛል። ኦኬ ልጅ ወጥቷል። ሌሎቻችሁ ላሳያችሁ ነው። እሺ ችግር የለውም። እዛ ቀብር ያገኛሉ፣ ቀብርና ጽሁፍን ያገኛሉ። ከዛ ፈዱዐ ለሁ ከዕብ ተጠራና ፈነሰኸሁ ያው ወደ አረብኛ ቀየረው ማለት ነው። ከዛ ምን ነበረበት ከተባለ ይሄ በዚህኛው ዘገባ ላይ ሙሉ በሙሉ እስኪ በአማርኛ አድርግልን እስኪ፣ ወይ በአማርኛ ወይ በእንግሊዘኛ። አሁን እየተረጎምኩት ነው። እንዴት ላድርግልህ? ቆይ እሺ የሆነ እሺ የሚቀየርበት ሲስተም ልፈልግ እንጂ ያው እየተረጎምኩ ስለሆነ በመጽሐፍ ያለ ነው። ገባ? አሁን በአረብኛ መጽሐፍ ያለ በአረብኛ ነው። ግን እንዴት አድርጌ ልቀይርልህ መሰለ? እሺ 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 ቆይ የኢማም ኢብኑ ተይሚያ ንግግር እሺ ተርጉሜ ላሳያችሁ። እሺ ያው ዋናው ማየት እንትን ያለባችሁን ነገር በመጽሐፍ ካሳየን አሁን እንግዲህ ተርጉሙልን ካላመኑን እንግዲህ ምንም ማድረግ አንችልም። ችግር የለውም። አትጨናነቅ፣ አሳየነኝ እና ከዛ አንፃር ነው። ኦኬ በቃ እዚሁ እንቀጥል። ተውትና አይ ቲንክ እንትን ለመተርጉም ሌላ ነገር ስለሚፈልግ ስለዚህ ይሄንን ዳንኤል ይባላል እና ፈለማ ካነ ፊህ ይሄ ዳንኤል የሚባለው ነብይ ይባላልና ምን ነበረ ከተባለ ፈቃለ ሲረቱኩም የእናንተ ታሪክ ነበረ፣ ወኡሙሩኩም ወዲኑኩም ሃይማኖት ምናምን የሚመጡት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ የተቀመጠ ነገር ነበረ እና የነበረው ይሄ ሁሉ ነው ብሎ ተቀምጧል ነውና ቃለ ሐፈርና ቢነሃሪ 13 ቀብረን 13 የተለያዩ የሆኑ ቀብሮችን ይቆፈራሉ። ከዛ በኋላ ቀብሮቹን ከቆፈሩ በኋላ ፈለማ ካነ ይሄንን ያደረጉት ደግሞ አውጥተው እንትን እንዳይሉት ነው። ስለዚህ ያንን ዳንኤል ይባላል። ረጁሉን ይቃሉ ለሁ ዳንኤል፣ አያችሁት? ዳንኤል ይባላል። ከዛ ቀበሩት ማለት ነው። ከዛ ኢነ ሉሑመል አንቢያ ላ ቱብሊሃል አርድ ወላ ታእኩሉሃ ሰብሉ፣ እንስሳቶችም አይበሉትም መሬትም አትውጦም የሚለውን ተናገሩ ይለናል። እና ዘገባው በጣም በብዙ እሺ አንድ ጥያቄ ደግሞ መጠየቅ ይቻላል? እሺ ኦኬ ዘግቻ ሚት ነኝ እንዴ? እና ሰነዳቸው ሙሉ በሙሉ ትክክል በሆነው እንደዚህ መጥተዋል ነው። ኦኬ እሺ ያ ጥያቄ ካለ መቀጠል ትችላለህ። ያው ያነበብኩ ነበርና ከአላህ ጋር ሰይጣን አብሮ አለ የሚል ነገር አለ
እሱን ነገር ብታብራራ አይደልኝ ጥቅስ በነግርህና የዛን ብታስረዳኝ ማስረጃ ቆይ ላውጣ አንዴና ጠበቀኝ። እሺ ያው ትልቁ ላይ ነው ያለው። ከፍተህ ማስረጃ አይ እኔ እንትን ሳላስቆይ ጥቅሱን እነግርሃለሁ አንተ ትከፍትልኛለህ። እሺ ችግር የለውም። እሺ ጠበቀኝ። እሺ የሆነ ቪዲዮ ለቅቄ ነበርና ብዙ እንትን አላለም። ተመልከቱት። እሺ ኢንሻአላህ መጀመሪያ ላይ የቆየ ቪዲዮ ነው፣ ተመልከቱት። ሱብሃንአላህ እና ነቢያት እሺ ሰይ ሙስሊም ስንት 28:14 እሺ ምን የሚል ነገር እስቲ ለምሳሌ አንብቤ ነው የመጣኸው ስላልከን ሰይ ሙስሊም 28:14 ላይ ምን የሚል ነገር እስቲ አነበብክ? ለምሳሌ ያነበብከው ነው የሆነ አንድ መስመርና በለን ንገረን። እሱ ጥሩ ነገር ነው። ጥሩ ነገር ለኔ ይመራኛል ይነግረኛል ይላል። ሰይጣን ከመቼ ወዲህ ጥሩ ነገር ሊመራ ይችላል? ነው ስለዛ ሳይሆን ያልከን እኮ ከአላህ ጋር ሰይጣን አለ ነው ያልከን። ለዛ ነው ማስረጃ የጠየቀው እኮ። አውጣውና እሱን ክፈተውና እሱ ላይ ታነበዋለህ፣ ታገኘዋለህ። አውጣው እኮ ከአላህ ጋር ሰይጣን አለ ይላል እሱ ይላል። አዎ እሺ አንዴ ሰይ ኦኬ። ለምን እኔ ራሴ አልከፍተው? አንዴ ፒሲ ላስተካክልና እሺ አሁን ለእናንተ ስንል ሱና.ኮም ልንከፍት ነው። እኔ ሱና.ኮም ተጠቅሜ ማላቅም፣ ግን እንግዲህ ተመልከቱ። አሁን ቆይ ይሄንን አሁን የሚመጣውን ቅጥፈት ተመልከቱ። 18:14 28:14 እንጀምራለን። እሺ ሰሂህ ሙስሊም እሺ ያው አመብልኝ ትጠይቃለህ። 28:14 ይላል። ያው 28:14 አንብበው። ፍጥነት ሰውዬው ቁጥሩ የት አለ? ቁጥሩን አሳየኝ እንጂ ቁጥሩ የለም እኮ 28 ያው እዚህ ጋር 28:14 ሰሂህ ሙስሊም 28:14 አይተዋል። ናና አንብብልን። ኧረ እባክህና አንብብልን እኮ አስረዳን። እናንተ እያነበብክ አስረዳን። እኔማ አንብቤዋለሁ እኮ አልከኝ እኮ አለ አንተ ያንተ ከአላህ ጋር ሰይጣን አለ የሚለውን አንድ ያሳይ። በአማርኛ አድርገውሽ አያ አላነበብከውም ማለት ነው። አይታል በአማርኛ ነው ያነበብከው። ሰሂህ ሙስሊም በአማርኛ ነው ያነበብከው። ያቸው እንግዲህ አሁን ውሸቱ ሲጋለጥ ማለት ነው። ሰሂህ ሙስሊምን በአማርኛ እሺ አንብብልን። አዎ ትክክል። በቃ ጥሩ እያነበብክ ተርጉምና ንገረን። እሺ ጂን ምንድን ነው? እሺ ጂን እያለ እኮ ነው። አልጠየቅኩህም። አንብቤ ከአላህ ጋር ሰይጣን አለ ምንድን ነው? እሱን እየነገርኩህ እኮ ነው። ይኸው ሰይጣን እያለ አይደል እንደ እሱ ችግር የለው። አንተ ግን አንብቤ ከአላህ ጋር ሰይጣን አለ ይላል ያልከውን አሳየኝ ነው እኮ። ይኸውና ጂን እያለ አይደል እንዴ? ጂን ምንድን ነው ታዲያ? እሱን አልጠየቅኩም። ከይቅርታ ጋር አሳየን እስቲ የቱ ጋር ነው ያነበብከው? ወይ ደግሞ ይቅርታ ጠይቅና በቃ ስለዋንሽ አስረዳኝ እኮ እንድታስረዳኝ ነው እኮ እኔም እኮ የጠየቅኩህ እኮ። አዎ ስለዚህ ሙስሊም ጋር ስትመጣ መዋሸት ሄድ። አልዋሸውም። አንብብልን እንጂ
አይ መጀመሪያ መዋሸትህን እንትን ማለት አለብህ። አልዋሸውም የምትል ከሆነ ምን የሚዋሸው እና እየነገርኩህ አይደል? ጂን እያለ አይደል? ጂን ምንድነው? እሺ በእንግሊዘኛ በአማርኛ ንገረኝ እኮ። አዎ ጥያቄያችን እኮ ጂን ይላል ወይስ አይልም አይደለም። ተመልከቱ እንግዲህ የክርስቲያኖችን አይመጡ እኮ ከእሱ ጋር ከራ ሰይጣን እንዳለ እኮ የተናገረ ነው። በአማርኛ አድርግልኝ አልኩህ አይደል? በአማርኛ አድርግልኝና ሁሉም ያንብበው። ተፍሲር በአማርኛ ተፍሲር በአማርኛ የሚባል ሐዲስ የለም በመሰረቱ እኮ። ትራንስሌት አድርገው። ለምን የሌለው ትራንስሌት አድርገው። እኔ እኮ ስልክ ሳልያዝኩ ነው እንጂ አወጣልሃለሁ እኮ። ትራንስሌትም ሳረገው ከአላህ ጋር ጂኒ ያለ ይላል እኮ። አድርገው አልኩህ አይደል? ካላፈርክበት አድርገው። አሁን አንተ ማንበብ የማትችል ሰውዬ ካላፈርክበት ነው ስትል አይደለም። እኔ እኮ አንብቤ ተደርጀው ነው የጠየኩህ፣ ግን አያምርባችሁም። ወላሂ አያምርም። አሁን ካላፈርክበት ነው ይላል። አሁን አምጥቶ ይኸው ችለህ ነው ጸጥ ብለህ ነው ማለት ነው። እኛ ሐዲሱን እናስረዳሃለን፣ ግን መጀመሪያ አንተ ያንን ክስተታችሁን እንድትማሩ ነው። ለእናንተው ስንል ነው። ያድግባችኋል፣ ይለምድባችኋል። በሀገር ደረጃ ስተቶች፣ መጥፎ ነገሮች የሚበዙት እንደዚህ ነው። በቃ ከዚህ የለመዳችሁት ማለት ነው። እና እንዳይለምድብህ ነው እኔ አስረዳሃለሁ። ሐዲሱ ላይ የተፈለገው ነገር ምን እንደሆነ ልንገርህ። አሁን ሐዲሱ እያለ ያለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ማሚንኩም ሚን አሐዲን ኢላ ወቀድ ውኪለ ቢሂ ቀሪኑን ነው ያሉት። ከእናንተ መካከል ሁሉም ቀሪን አለው ነው። ቀሪን ነው እያለ ያሉት። ከአላህ ጋር ሸይጣን አለ የለም ምናምን አይደል። በመሰረቱ የሚያወራው ስለ ጂኒ ነው። ጂኒ ደግሞ ሁለት አይነት ነው ያለው። አንደኛው ጥሩዎች አሉ፣ መጥፎዎች አሉ። እኛ ልክ እንደናንተ አይደለም የምናስተምረው። ከጂኒ መካከል ሙእሚኖች አሉ፣ አላህን የሚፈሩ አላህን የሚገዙ አሉ። ስለዚህ ሐዲሱ እያወራ ያለው ስለዛ ስለ ሁለቱ ነው። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ ጋር ደግሞ ያለው ጥሩ ነው ብሎ ተናገሩ ነው خلاص። ይሄ ሌላ ምንም አንተ ከምትለው ነገር ጋር የሚገናኝ አይደለም። ኦኬ ሰይጣን ከመቼ ነው ጥሩ ነገር የሚመራ ነው እኮ ነው። እሱ ነው ጥያቄ። አዎ እኛ ሰይጣን የሚባለውን ነገር እንደናንተ እንዴ ሰይጣን በእናንተ መልከ መልካም አይደለም እንዴ? እንዴ ነው ሰይጣን ከመቼ ነው መልከ መልካም የሚሆነው? መልከ መልካም እንደሆነ ባሳየህ በጣም መልከ መልካም የሰይጣን ገለጻ ማንንም ትእዛዝኛ አንመራም። የእናንተ እኮ ሰይጣን እንደዚህ እንደዚህ ያለ ቢል እንደዚህ ብሎኛል የኔ ሰይጣን የኛ መራም ብሎ ራሱን አሳምኗል። እሱ አላህ ራሱ ማለት ነው። ጥሩ ነው የሚነግረኝ። ኧረ ቆይ ኧረ በእናትህ ኧረ እዚህ ጋር ተናጋሪው ነብዩ መሐመድ ናቸው። ኧረ እንደዚህ አለማወቅህ መግጠጥ የለበትም። እንትን በል ኧረ ተረጋጋ። በመሰረቱ አንድ ሁለተኛ እዚህ ጋር እኛ ሰይጣን የሚባለውን ነገር እንደናንተ አይደለም የምንረዳው። እናንተ ጋር ነው ያለው። እኛ ጂኒ የሚባለውን ጂኒ ነው የምንለው። ጂኒ ደግሞ እሺ ከሁሉም ሰው ጋር እንዳለ ታምናላችሁ አታምኑ? ወርታች ረድ እኔ ወይ አያውቁ ወይ ምን አይሉ ክርክር አውዝ ለምስጣረጅ እኔ ራሱ እንዳልበላ አደረገኝ። አላህ ይጠብቀን። ሞዴሬተሮች ሌላ ሰው ካለ አስገቡ ኢንሻአላህ። አላህ ይጠብቀን። አቡኪ አንድ ጥያቄ ነበረኝ ልጠይቅህ። እሺ ጅን በሶላት ዘላ ማለት ነው። አሁን ቁስል ጉልበት ላይ ያለው ለምሳሌ ሱጁድ ስናረግ ጉልበት ላይ ያለው ጅን ጥሩ አላየውም። እሺ ሁዙ እየበላው ነበር። ወላ ከመጣ ኢንሻአላህ ቀጥሉ። ያላ ገና ነው ራስ በላ ነው ቀጥል። ረጅን እስቲ አስተዋውቁኛ ጅን መልካሙ ጅን። እሺ ቆይ አንዴ ታደርገም ወሪው አትሴን ያለው እስቲ መጥሮ ጅን ምን ያልከ አንዴ ጂኒ ጥሩ ጂኒ የኔ የሚገኘው አስተዋውቁኝ።
ጥሩ ጅኖች መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው የሚያምኑ ጅኖች ላሳየህ። መጽሐፍ ቅዱስ ላይ አሉ። አዎ ጥሩ ጅኖች። አዎ ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ጅኖች አሉ። አማኞች ወንድሞች ማለት ነው። እሱንማ ያውቃሉ እንዴ? የፈጠራቸው እንደሆነ ያውቃል። አይ ጂኒ ጥሩ ይሰራል ወይ ብዬ ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው የሚያምን ጂን ወንድምህ ነው ማለት ነው በእምነት አለ። አምላካቸው እንደሆነ ያውቃሉ እኮ ጂኒዎች እንደፈጠራቸው ያውቃሉ። ግን ጂኒ ጥሩ ይሰራል ብዬ አላስብም። ስለዚህ አጋንንቶች እግዚአብሔር ልጅ ነው ብለው ኢየሱስን ያምናሉ። አሬ ይገርማል። ለማንኛውም ስለዚህ አጋንንቶች ወንድሞች ያሉ ማለት ነው አይደል? አረ እኔ ጂኒ የተወረወረ ነው እኮ ጂኒ እኮ ካዲ ነው አይደል? ለማንኛውም ከእስልምና ያለውን ላስረዳሽ። አይ ጂኒ ግን በመሰረቱ ጥሩ ነገር አያስብም። ማን ነው እንደሱ ያለ? በፈጣሪ ነው ያለ። የቱ ጋር ነው እንደሱ ያለ? ኦሪት ዘፍጥረት ላይ እስኪ ምዕራፍና ቁጥር ምዕራፍና ቁጥሩን እንትን አላልኩትም አላቆም ግን አለ ተወርውሯል ከሰማይ እግዚአብሔር ነኝ ብሎ እና እግዚአብሔር አይደለም እንዴ ታዲያ? እግዚአብሔር ነኝ ብሎ ተወረወረ ከሰማይ ወደ መሬት ተወረወረ። እና እንዴት የእግዚአብሔር ወዳጅ ይሆናል እሱ? ሀሱ እንዴት እንደዚህ ይሆናል? አይን ተሻለ? አዎ ኢየሱስ ክርስቶስ ለምሳሌ የዓለምን መንግስታት በቅጽበት ያሳየው ለኢየሱስ ክርስቶስ ማን ነው? ይሄን ትልቁ ሁኔታ ያወራል። የዓለም ጂን ነው። ስለዚህ ለኢየሱስ ክርስቶስ ትልቅ ሁኔታው ለወለታል ዲያብሎስ ምን አድርጎለታል ከተባለ የዓለምን መንግስታት በቅጽበት አሳይቶታል። አንድ ተራራ ላይ አቆመው። ይሄ ድንቅ ተአምር እኮ ነው። እሱ እኮ መጀመሪያ የተሰጠው ስልጣኑ ነው። እግዚአብሔር ነው ለኢየሱስ ብርሃን ናቸው ቶሎ ይሄዳሉ ምናምን ነገር አይደለም። ጥያቄው ምን መሰለህ? ለኢየሱስ ክርስቶስ የዓለምን መንግስታት በቅጽበት አንድ ቦታ ተራራ ላይ አቆሞ ያሳየው ማን ነው? ጂን ነው። ዲያብሎስ አይደለ? ዲያብሎስ ነው። አይዋ። ስለዚህ ለኢየሱስ ክርስቶስ ዓለምን ያሳየው ዲያብሎስ ነው። ልጆች ይሄን ታውቃላችሁ እኮ አሳየው እንጂ ጥሩ ነገር መቼ ካፉ ወጣ? እኔ ነው ማነኝ እኮ ነው ያለው። ከዚህ ትልቅ ነገር እኮ አደረገለት። አንተ ይሄን ማድረግ የሚችል በነገራችን ላይ ያደረገው ነገር ከሰው እንትን ወጣ ያለ ነው። ስለዚህ ተአምር ነው። ተአምር ማለት ነው ማለት ነው። ትርጉሙን ታውቃለህ? ተአምር እኮ ብሮ መጀመሪያም እኮ እንትን እያሉ እኮ ፓወር ነበራቸው። አሁን ፓወራቸውን ለመጥፎ ነገር ነው የሚጠቀሙት። ይሄ መጥፎ ነገር እኮ አይደለም። ለኢየሱስ ክርስቶስ አንድ ቦታ ቆሞ የዓለምን መንግስታት በቅጽበት አሳየው። ይሄን ማድረግ የሚችለው ማን ነው ከአምላክ ውጭ? ማለት ስልጣኑን ማን የሰጠው ብለህ ነው የምታምነው አንተ? ነው አይደለም። ለኢየሱስ ክርስቶስ አምላክ ነው ከተባለ ለአምላክህ የዓለምን መንግስታት በቅጽበት አሳየው ዲያብሎስ ነው መጽሐፍ ቅዱስ ላይ እኮ። ይሄንን ስልጣኑን የሰጠው ማን ነው እኮ ነው ያልከው። ጅማሩ ከየት ነው? ጂኒ ፍጡር ነው ተፈጣሪ ነው? ነው አይደለም። አሁን መጽሐፍ ቅዱስ ላይ ጂኒ ማለት ጂኒ ፈጣሪ ነው ወይስ ተፈጣሪ ነው? አጋንንት ዲያብሎስ ማለት ፈልገህ ነው እኮ። ያው ኦሬዲ እኮ የእሱ ልጆች ናቸው እኮ። ዲያብሎስ እንደ መጽሐፍ ቅዱስ አምላክ ነው። የዚህ ዓለም አምላክ እሱ ነው። ልክ ነህ። እሱማ የዛ ላይም ገዢ እሱ ነው። ግን ሁሱ ባለፈው ማን ነው ትናንትና የጠየቁሽን ጥያቄ እኮ አልነገርሽኝም። ጂውሾች የዚህ ዓለም አምላክ ዲያብሎስ መሆኑን አውቀርላ አውቃለሁ። አይ ጂውሾች ያልሽው ፓርት እኮ እሺ፣ አሁን እሱን ላስረዳህ። አዳምጥ። መረዳት ከሆነ የምትፈልግ አይኖር። እሺ አስረዳኝ። ላስረዳህ። እንግዲህ አይሁዶች እዝራ የአምላክ ልጅ ነው ብለው ያምናሉ። ክርስቲያኖች ደግሞ ክርስቶስ የአምላክ ልጅ ነው ብለው ያምናሉ አይደለ? አሁን እሱን እንዴት መሰለህ የምናሳያቸው? አይሁዶች ብለዋል ወይ ነው ያንተ ጥያቄ አይደለ? አይሁዶች የእዝራ ልጅ ያመልኩታል ወይ ነው። እና ከሐዲስና ከቁርአን ውጪ ማስረጃ እንድትሰጠኝ ይፈልጋሉ። ምን መሰለህ? ቁርአኑን የሚለውን መጀመሪያ በደንብ አስተውል። አሉ ነው የሚለው፣ ተናገሩ ነው የሚለው፣ አንደበታቸው የተናገሩት ነው። እንዲህ ተብሎ ተጽፎ በመጽሐፉ ላይ ቢሆን ኖሮ የትኛው መጽሐፋችን ላይ ነው የተጻፈው ብለህ መጠየቅ መብትህ ነበረ። ይዛኔ ለምሳሌ መጽሐፍ ቅዱስ ላይ ስትመጣ አይተህ ከሆነ የአዲስ ኪዳን ጸሐፊዎች በመጽሐፍ ላይ እንዲህ ተብሎ እንደተጻፈ ይላሉ አይደለ? አሮራ ይላሉ አይደለ? ያው እንደዚህ አይነት ከተባለ በመጽሐፉ ላይ እንደተጻፈ ቢል ኑሮ በቁርአን ላይ ሄደን መጽሐፉን የቱ ጋር ነው አንቱ ትላለህ። ግን ቁርአኑ ላይ እያለ ያለው አሉ ነው። ያ ማለት በአንደበታቸው የተናገሩት ንግግር ነው። በአንደበታቸው መጥተው እንደተናገሩ ደግሞ በማስረጃ ልናሳየህ ነው። እሱም እነዚህ አይሁዲዎች መጥተው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፊት ስለ እዝራ የተናገሩትን የዓይን እማኝ የሆኑ ሰሃቦች እና አብዱላህ ብኑ አባስ ዘገቡ።
መጥተው እነዚህ አይሁዶች 4 አይሁዶች ናቸው መጡና ምን አሉ? አይሁድ ሲባል እዚህ ቦታ ላይ ሁሉም አይሁድ ለማለት አይደለም። አረራ አሁን ያ ዘመን ያሉ አይሁዶች እዝራ አምላክ ነው ብለው ያምናሉ ወይ ከተባለ አናውቅም። እነዚህ ሰዎች ያምልኩ ሊክዱትም ይችላሉ። ግን የዛን የነበሩ የአይሁድ ጭፍራዎች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ እዝራ ራሱ የአምላክ ልጅ ነው ብለው ያምኑ ነበረ። ይሄን አብደላህ ብን አባስ ዘግቧል። ከፈለክ ላሳየህ። እሺ የድሮዎቹ አይሁዶች እንደዛ ብሎ ያመልካሉ፣ የእዝራ ብሎ ያመልካሉ ካልከኝ ለምን ታዲያ ከሐዲሱና ከቁርአን ውጪ ለምን በታሪክ አታስረዳኝም? እኛ የማስረጃ ምንጫችን የሰው ታሪክ ሳይሆን ታሪክ ማስረጃ ሊሆን አይችልም። ወይም ደግሞ እሺ ከቁርአኑና ከሐዲሱ የድሮዎቹ አይሁዶች የእዝራን ያመልኩ ነበር የሚለውን አሳይ። እሱ እኮ አለው ፈጣሪ አልድገበልህ እያለ ያለው ቁርአን ያመልኩ ነበር ወይንም ደግሞ እዝራ የአምላክ ልጅ ነው ብለዋል በአንደበታቸው እያለ ነው ያለው። በአንደበታቸው ውስን ናቸው ወይስ ሁሉም ናቸው? ውስን ናቸው፣ ሁሉም አይደሉም። እሺ ውስን ናቸው የሚለውን አሳየኝ አንተ። አሰላሰይ ችግር የለውም። መተው አይሁዶች ራሱ ነብዩ መሐመድን እንድናምንብህ ዘንድ እዝራ የአምላክ ልጅ ነው በል እያሉ ያስቸግሯቸው ነበር። የሚገርም ልክ ክርስቶስ የአምላክ ልጅ ነው እንደሚለው ክርስቲያኖች እነሱም መተው እዝራ የአምላክ ልጅ ነው ብለህ አትቀበልም አንተ እንዴት እንከተልሃለን እያሉ ይናገሩ። ይሄ በሰነድ ተቀምጧል። ሰነድ ማለት የዘገባው ሰንሰለት ማለት ነው። እስከ መጨረሻው እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ድረስ የነበሩ ሰሃቦች የዘገቡት እነሱ ላሳይ ነው። መተው አይሁዶች ከእርሳቸው ዘንድ ሲጠይቁ ያንን እነሱ ዘግበውታል። የአይን ማኞች ማለት ነው። የአይን አይሁድም እዝራ የአምላክ ልጅ ነው አሉ ይላል። ክርስቲያኖችም መሲሁ የአምላክ ልጅ ነው አሉ እያለ ይናገራል። ይሄን እዚህ ቦታ ላይ ሐዲስ ላይ ይመጣል። እዚህ ጋር ምን ይላል? ወደ አማርኛ ቀይርልሃለሁ። حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس قال أتى رسول الله صلى الله عليه وسلم سلام بن مشكم ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር 4 አይሁዳውያን መጡ። ማን ይባላሉ? ሰላም ኢብኑ መሽከም ይባላል አንደኛው፣ ሌላኛው ኑዕማን ኢብኑ አውፋ፣ ሌላኛው ሸእስ ኢብኑ ቀይስ፣ ሌላኛው ማሊክ ኢብኑ ሰይፍ ፈቃሉ እንዲህ አሉ ይላል። አየህ በአንደበታቸው ነው የተናገሩት እንጂ መጽሐፋቸው ላይ ተጽፏል ማለት አይደለም። አሉ ሰዎቹ በአንደበታቸው ምን አሉ? ከይፈ ነተቢዑክ እንዴት እንከተልሃለን ሙሐመድ፣ ወቀድ ተረክተ ቅብለተና አንተ የእኛን የስግደት አቅጣጫ ትተሃልና። የስግደት አቅጣጫን ትተሃል ማለት ወደ መካ ሆኗል ነብዩ ሰለላሁ ዐለይሂ ወሰለም የሚዞሩት። ከዚያ በፊት ወደ ኢየሩሳሌም ይዞሩ ስለነበር ነው። አይሁዶች ደግሞ ይህን ያውቃሉ። ወደኛ አቅጣጫ ወደ ኢየሩሳሌም ይዞራል ብለው በጣም ደስተኛ ነበሩ። በዚህ ገብተዋል። ከዚያ በኋላ ወደ ቂብላ አቅጣጫ በመዞራቸው ተናደዋል። በዚህ ቂብላችንን ትተሃል አቅጣጫችንን፣ አንደኛ። ሁለተኛ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ፣ እንዲሁም አንተ ደግሞ ዑዘይር የአላህ ልጅ ነው ብለህ አታምንም። ዑዘይር የአላህ ልጅ ነው ብለህ አትሞግትም። እንዴት ብለን ነው አንተን የምንከተል ይሏቸው ነበር። ገብተዋል አይደል? ስለዚህ በአንደበታቸው ዑዘይርን የአምላክ ልጅ ነው እያሉ እነዚህ ሰዎች ያምኑና ያመልኩት እንደነበረ በዚህ ላይ ታገኘዋለህ ማለት ነው። ይህን ይመስላል። እሺ እንደተረዳሁት ከሆነ እነዚህ 4 ሰዎቹ ግን የድሮ ናቸው ብሎ ዘጋ ያመለክትማ። የድሮ አይሁዶቹ ላይ ያመለክት ነው። እዛ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ናቸው። ያው የአይን ምስክር እዛው ሰሃቦቹ እየተናገሩ ነው። ኦኬ እኮ ገብቶኛል እኮ አባባለ 4 ሰዎች አይሁዶቹን እዛ ብሎ እየመለሱ ያሉት ግን እነዚህ አይሁዶች አሁን የድሮ መሆናቸውን ምን ነው ማስረጃ ያለኝ እኮ የድሮ መሆናቸው በዚያው ዘመን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አብሯቸው ያያቸው የአይን ምስክር በመስከሩ አብዱላህ ብን አባስ የተባለው በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው እርሱ ያያቸው እየመሰከረ ነው። መተው ጠየቁ እንዲህ አሉ እያለ እየተናገረ ነው። ይሄን የከፈትከው ሐዲስ ላይ ነው? አዎ ሐዲስ ላይ ነው። ኦኬ እኔ ከሐዲስ አልፈልግማ። ሐዲሱማ እኮ እንትን እያለ ነው እየዋሸ ነው። ሌላ ማስረጃ አስተኝ ከሐዲስ ውጪ ስነ ስርዓት ያዝና አውራሽ። ሐዲሱን አልቀበለው ማለት ትችላለህ። እየዋሸ ነው ምናምን የሚለውን ቃል እሱን ተው። እሺ ይቅርታ፣ እየዋሸ የሚለው ቃል ይቅርታ። ከሐዲስ ውጪ ማስረጃ አስተኝ። አሁን ምን መሰለህ ሙስሊሞች ጋር መታቸው ጥያቄ ሲጠየቁ ጊዜ የማስረጃ ምንጫችን ቁርአንና ሐዲሶች ናቸው። ልክ መልሱ ከተገኘ በኋላ አልቀበልም አያስኬድም። እንደሱ እኛ የታሪክ የማንነት የምንቀበል። ስለዚህ እኔ መልሴ ያልተመለሰልኝም ማለት ነው። አሳየኝ ብለህ ካየህ ከጨረስክ በኋላ አልተመለሰልኝም ራስህን ነው የምትሸውደው፣ እኛን አይደለም።
ኖ አይ እንደዛ ሳይሆን ሐዲሱማ እንደዛ ብሎ ይናገራል። አንብቤዋለሁ እኮ ነው። ግን ከይሄኛው እርግጠኛ መሆኔን በታሪክስ በምን ነው ማረጋግጠው? የኛን የተናገረው ትክክል ነው። ኢየሱስ የአላህ ልጅ ኢየሱስ ኢሳን ነው የምናመልከው ብሎ ነበረ። እሱ በጋህድም አለ ውሸት ማለት ነው። በታሪክም አለ አይደል? እሱ አሁን ላስረዳህ። አሁን ምን መሰለህ ቁርአኑ የሚለው ተብሎ ተጽፏል ቢሆን ኖሮ አው የተጻፈ ነገር አሳዩኝ፣ ካልተጻፈ ስህተት ነው ማለት ትችላለህ፣ እንደግፋለህ። ገብቶሃል አይደል? አንድ ሁለተኛ ቁርአኑ ወይ ተረጋጋኝ፣ ተረድቻለሁ። ወይ ልጨርስ። ቁርአኑ ያለው ምንድነው? አሉ ነው። ያ ማለት በአንደበታቸው መጥተው የተናገሩት ነገር እንጂ መጽሐፉ ላይ ተጽፏል አላለም። ይሄን ደግሞ እንዴት ነው ማረጋገጥ? እሺ አሉ ካላከሉ ወደ እሳት ለምን ይወረወራሉ? ወይ እኮ እነዚህ ሰዎች አመለኩ ዑዘይርና የአምላክ ልጅ ነው ብለው አመለኩ። እነዚህ ሰዎች ወዴት ሄዱ ይፈልጋል? ወደ እሳት ነው። እሺ አሁን ያሉት አይሁዶችስ? እሺ ብሮ አሁን ያሉት አይሁዶችስ? አሁን ያሉት አይሁዶች ልክ እንዲሁ የእሳት ናቸው። ለምን ዑዘይር የአምላክ ልጅ ነው ብለው ያምናሉ? ወይ አመኑም አላመኑም እነዚህ ሰዎች የእሳት ናቸው። ምክንያቱም እሺ የአሁኖቹ አይሁዶች ምን ብሎ ነው የሚያመልኩት? የአሁኖቹ አስበላ እንዴ ልጨርስልህ። የእሳት ናቸው ሁላቸው። ለምን ከተባለ የመጨረሻው ዘመን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የካደ ሁሉ የፈለገ ቢሆን ጀነት ሊገባ አይችልም። ይህ ነው። ስለዚህ አሁንም ያሉትም ሆኑ እነዚያ የእሳት ናቸው። ኩልሁም ኢለ ናር ሊአነሁም ከዘቡ ቢነቢይ ዐለይሂ ሰላቱ ወሰላም በነቢ ሰለላሁ ዐለይሂ ወሰለም ነብይነት ስለካዱ እሱ እንትን ነበር እኮ ይኸውልህ፣ አሁን ስላሉ ብቻ እኮ ሲኦል አይወረወሩም። ስላመኑ ነው እኮ አሉ የምትለው ነገር እኮ ሰው ስላላይ ሲኦል አይወረወርም ብለውም ስላመኑት ነው የተወረወሩት። የተናገሩበት ስላመኑበት ነው። በመጀመሪያ ነው ነገር አንዳንድ ተረጋጋ እንጂ ቀስ በል በመናገር እሱ አንዴ ቀስ በል ገብቶኛል እኮ አካሄድሽ። ግን እንዴት ነው እነዛ ጂውሾች በታሪክ እንኳን አንድ ታሪክ እንኳን የላቸውም እዝራን እንደሚያመልኩ እንኳን አንዴ ተረጋጋ። ስለዚህ ቁርአን የሚለው ምንድነው? በአንደበታቸው አሉ የሚለው ነው። በአንደበታቸው እንዳሉ ደግሞ የአይን ምስክሮች ያንን መስክረዋል። ቁርአኑ ላይ እንዲህ ተብሎ ተጽፏል ብሎ ቢናገር ኑሮ የዛኔ የተጻፈበትን አምጣ፣ ካልሆነ ሐሰት የሚለው አካሄድ ይሄዳል። ይህን የሚያደርገው የሌላ ነገር የሚዋሹት ማናቸው ከተባለ ከማስረጃ ጋር ነው። የአዲስ ኪዳን ጸሐፊዎች በመጽሐፍ ተብሎ ተጻፈ። ቆይ የአዲስ ኪዳን ጸሐፊዎች ምን ይላሉ? እንዲህ ተብሎ በመጽሐፍ እንደተጻፈ ይላሉ። ዕዝራውያኑ ይሰብካል ተብሎ ይነሳል ተብሎ ተነግሮላቸዋል ይላል። ለምሳሌ እንዲህ ተብሎ በነቢያት እንደተነገረ ወይንም ደግሞ እንደተጻፈ ብሎ ይናገራል። ያ የተጻፈ ነገር ብሉይ ኪዳን ላይ አለ ወይስ የለም? የለም። ለምሳሌ አንድ ልጥቀስልህ ምን ያክል ውሸታም እንደሆነ አዲስ ኪዳን መጽሐፍ ልጥቀስልህ። አይ እኔ የፈለኩት እንደ መሰለህ አሁን እውነተኛ ነገር ከሆነ ያው በታሪክ የሚመጣል በይቀው አንዴ መጽሐፉ ላይ እንዲህ ተብሎ ተጽፏል ክርስትና ካለ ያ ነገር ሂደን የተጻፈውን መፈለግ እንችላለን። ይሄን እኮ መስፈርት ሰጠው። በቁርአን ላይ ያለው ተጻፈ ሳይሆን አሉ ነው። እንዳሉ ደግሞ የዓይን ምስክሮች አሉ። አሁን ግን ያለው ምን ነገር ምንድነው? መጽሐፍ ቅዱስ ላይ ስንመጣ የአዲስ ኪዳን ባለቤቶች በመጽሐፉ ላይ በህጋቸው ላይ እንዲህ ተብሎ ተጽፏል፣ በይሁዲዎች ላይ ባለፉት ህግ ላይ በሙሴ ህግ ላይ ይላል። ነገር ግን የለም የሌለ ነገር ነው። ውሸት ነው ስንፈልገው እዚያ ነው። ኦኬ ውሸት ነው እንበል ግን አሁን ክርስቲያኖች የሚከተሉት እምነት በታሪክም አለ በመጽሐፍ ቅዱስም አለ። ለምንድን ነው የሌለው? የአይሁዶች በቁርአንም በሐዲስም በውጭ ዳተክ ለምንድን ነው የሌለው? ማስረጃ አሳየን። የክርስቲያኖች እምነት በመጽሐፍ ቅዱስ ላይ አለ ብለህናል። እግዚአብሔር ወይንም ነብያቶች ክርስቲያን ሆነው ያሉበትን ቦታ አሳየን እስኪ አንዴ። ከወዝ ልጅ በኋላ አንተ ያላ ትልቁ ላይ ነህ ከፍተህ አሳየን እስኪ። ሁሱ አዳምጠኛል? መጀመሪያ ያልኩት አዳምጬሃለሁ። ምን አልክ መሰለህ? የክርስቲያኖች እምነት ለምሳሌ የክርስትና ኖ የክርስትና እምነት በታሪክም አለ በመጽሐፍ ቅዱስም አለ። አይዋ እኮ በመጽሐፍ ቅዱስ እያልኩህ ነው። እስኪ ክፈት ማለት ተለበ አስጨርሰኛ ላውራ እኮ እያወራን እኮ ነው። የክርስቲያኖች እምነት በመጽሐፍ ቅዱስ አለ እያልክ ነው። እና ስላሰፋኝ ምንም የሚፈጠር ነገር የለም እኮ ማለት አትችልም። አንተ ከሐዲስና ከቁርአን ውጪ ማስረጃ ያለሽ አይሁዶች የእዝራን እምነት ይከተላሉ። ያራዳ ልጅ ነው አንተ። አየር የያዘ ነው እኮ ገብታቸው ግን ተበላሽ። መጨረሻ ላይ የሌለ ትልቅ ውሸት እዚህ ዓለም ላይ ተናገርክ። ትልቅ ውሸት እዚህ ዓለም ምንድን ነው? የክርስትና እምነት መጽሐፍ ቅዱስ ላይ ማስረጃ አለው ማለት ነው። የትልቅ ስህተት ነው። የትኛውን ቦታ ላይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ እግዚአብሔርም ሆነ ነቢያቶች አላዘዙ። ውሸት ነው። ዋሽታቸዋል። ቆም ብላቸው አስቡ። ቆም ብላቸው አስተንትኑ። ይቅርታ ቆም ብላችሁ ሳይሆን ቁጭ ብላችሁ እንደኔ ማስተንተን ትችላላችሁ።
ከፈለጋችሁ መነጽራችሁን ገልብጣችሁ ማስተንተን ትችላላችሁ። ነው ያገባል። ዋና ማስተንተናችሁ ነው ፈልገው። እሺ አቡከር አለ ሁዙ እሺ ባይሆን ግን ሁሱ አንድ ነገር ምናልባት እንደዛ ሲባል ደግሞ አንዳንዴ እንትን አድርገው ይይዙታል። ማስረጃም የለም አድርገው እንዳይዙት አንድ ነገር ብቻ ላሳይማ ማገኘ ይመስለኛል። እንግዲህ አሁን እስቲ የሂስትሪ መጽሐፍ እንክፈትና የታሪክ መጽሐፍት ማለት ነው። አሁን እነሱ በሚሉት ስታንዳርድኛ ከቁርአን መጀመሪያ ቁርአናችን ነው ማስረጃ ብናመጣው። እስቲ የታሪክ መጽሐፍ ብንከፍት ይሄ የምትመለከቱት የእስልምና ኢንሳይክሎፒዲያ ተብሎ የተዘጋጀ የታሪክ መጽሐፍ ነው። ጸሐፊው ሙስሊም አይደለም። ያው እዚህ ጋር ጎርደን ይባላል። ጸሐፊው ራሱ ሙስሊም አይደለም። የአይሁድን ታሪክ በጣም አዋቂ ከሚባል ግለሰብ መካከል የሆነ ነው ጸሐፊው ማለት ነው። እና እስቲ ስለ ኡዘይር ምን እንደሚያስቀምጥ ላሳያችሁ፣ ምን እንደሚል ማለት ነው። አንዴ ለዛ ጥያቄ ያላችሁ ሰዎች ካላችሁ ትቀጥላላችሁ ኢንሻአላህ። ቤት አንዴ ሺህ መጽሐፍ ስለሆነ ቲዩ ቤት ደረስን ማለት ነው። ኦኬ አሁን እንግዲህ ስለ ኡዘይር የሚሰጠንን ነገር ተመልከቱ። እንግዲህ ያው ፔጅ 209 ማለት ነው እና ምን እንደሚል ላሳያችሁ። ኡዘይር አለ አንዴ ሻፎን ኡዘይር አለ አይደንቲፋይ ዊዝ ዘ ባይብሊካል እዝራ ተብሎ የሚጠራው ነው ባይብል አለ። he is mentioned once in the Quran in a passage that has caused considered discussion በጣም ወሳኝ የሆነ ውይይትን የሚያስፈልገው የቁርአን አንቀጽ ተጠቅሷል አለ። that ይሄ የቁርአን አንቀጽ ምዕራፍ 9 ቁጥር 30 ነው አለ እና we read the Jewish say እዝራ is the son of Allah እዝራ የአላህ ልጅ ነው ብለው እንደተናገሩ እናያለን። and the Christian say አልመሲህ is the son of Allah ይላል እና with this view does not represent ሜንስትሪም ራባይክ ጁዳይዝም ይሄ ሜንስትሪም የሆነ ታዋቂው የሆነው አይሁድን የሚደግፍ አይደለም። ኢን ኤኒ ፔሪድ በማንኛውም ፔሪድ አለ there seems to have been some Jewish in pre-Islamic Arabia በአረቢያ ዴዘርት ላይ ቀደምት በሆኑ ቦታዎች ላይ አንዳንድ ጂውሾች ነበሩ አለ። ሰም ጂውሽ ተመልከቱ እንግዲህ የራሱ የኛ እንትን አይደለም። ሰም ጂውሽ አለ in pre-Islamic Arabia that equate እዝራን ይሄም ግለሰብ ማን እንደሆነ እናያለን። ብቻ በአጠቃላይ እሱን ኢኳል ያርገው ትልቅ ደረጃ እንደሰጡትና የአምላክነት ደረጃ እንደሰጡት ኢቭን ቤኒ ኤሎሂም ብሎ ይጠሩት ነበር ይላል። ቤኒ ኤሎሂም ብሎ ይጠሩት ነበር ይላል። ወላሂ ነው የምለው። ይሄንን ከአይሁድ ካሁን ካለው መጽሐፍ ከታልሙድ አመጣላቸዋል። ቤኒ ኤሎሂም ማለት የአምላክ ልጅ ማለት ነው እና ቤኒ ኤሎሂም ብለው ሊትራሊ አምላክ ብሎ ይጠሩት ነበር ይላል እና ሙስሊም አትሳሳትም ብሎ ነው የሚያስቀምጠው። ቁርአን ትክክል ነው የተናገረው ብሎ ያስቀምጣል። ያው ተመልከቱ ገጽ 209 ነው ማለት ነው። እንግዲህ ከዚህ ውጪ ማስረጃዎችን ማምጣት ይቻላል። ምናልባት ኢንኬዝ እንደዚህ ብዙ ጊዜ ቁርአንን ተኩረን መልስ ስንሰጥ በቃ የለም ማለት ነው ምናምን የሚል ነገር ውስጥ እናገቡ ነው ይሄንን ያቀረብኩት። እሺ ኢንሻአላህ ጥያቄ ያላችሁ ሰዎች ካላችሁ መግባት ትችላላችሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ጥያቄ ነበረኝ። ባለፈው ኢብራሂም ጋር ገብቼ የሆነ 3 ጥያቄ ጠይቄ አንዱን ወደ ሁሱ ነበር ያስተላለፈኝ። ያውም ደግሞ ፈትዋ ነው ይሄ ብሎኝ ነበረ። ምንድነው ጥያቄው? እንትን ነበረ ስለ ጎረቤት ሐቅ ላይ ማለት ነው። ኦኬ ኢቃማ ለኔ ጋር በጣም አፎን ዛህሩ የለችም
ኢቃማ ወደ ሰላት መሄድ አለብኝ። እንዴት ነው? ለማን ነው ጥለን የምንሄደው? ሰው የለም። እንጀራ እስቲ ኢንሻአላህ ገባና የሆነ አሬንጅ ነገር ለማድረግ ሞክሩ። ለዛሩ ሼር አድርጉላት ኢንሻአላህ። ወደ እንትን መሄድ ስላለብኝ ነው። አፎን ሰላም አለይኩም። يا سلام. تسمعن كلامي؟ تسمعن كلامي ولا؟ ተመለሳችሁ? ሰው የለም። ሰው የለም። በአላህ 1200 ሰው ብቻ ነው ያለው። ትክክል ነሽ። እሺ ጥያቄሽ ምንድን ነው? አይ የሚመልስን ሰው የለም ለማለት ነው። ወላ እሺ። ስለዚህ ቁርአን እንቀራለን። አሰላሙ አለይኩም ሙሱ። ወአለይኩም ሰላም። እኔ ጥያቄ ነበረኝ ልጠይቅ። እንደ አቡኪን ስጠይቅ የሆነ ቦታ ሄዳለሁ ብሎ ነበር የታው። እሺ ካፊር ቤት መስራት እንዴት ይታያል? መጠጥ ይጠጣሉ፣ ይሃን ብርጭቆ ማጠብ አለ። እንደገና ደግሞ የሐሳማ ስጋ ይበላሉ። ሳህኑ ምናልባት ያው እንደማንበላ ምናምን እኛ ሙስሊሞች ያውቃሉ፣ ግን ሴትዮዋ ሳህኑ ምናምን ታጥበዋለች፣ ግን ይበላሉ። አስካሪ መጠጥ የሚጠጡበት ምናምን ከሆነ እንደዚህ እዛ ቦታ ላይ ገብታቸው የምታስተናግዱ የምትሰሩ ከሆነ ሐራም ነው። ኦኬ ለቆ መውጣት ነው በቃ ምርጫ ይሄ ብቻ ነው። ይሃን ነገር ካልሰራው ሳህኑ ምናምን ብርጭቆን ካላጠብኩስ? መልካም ቦታ ገብታቸው ብትሰሩ ለእናንተ የተሻለ ነው። ስታያቸው ጊዜ የአላህን ሕግና ስርዓት የሚፈጽሙ አላህን የሚፈሩ ሰዎች ጠዋት ማታም እያያቸው ብትሰሩ ለኢማናችሁ ጥንካሬ ይሆናቸዋል። አላህን ሲያምፁና አላህ የከለከለውን ነገር ሲዳፈሩ እንደፈለጉ ሲሰሩ ሰዎች የምታዩበት ቦታ ከምትሰሩ እዚያ ላይ በኢማን በልባቸው ውስጥ እየረከመ ይሄዳል ቀስ በቀስ። ለዚያም ለኃጢአት ቀስ በቀስ እጅ ትሰጣላችሁ። ኃጢአት ስለ ኃጢአት ነፍስ የምትወጡበት ነፍስ ቀስ በቀስ ነው። ስለዚህ የተሻለ ቦታ ሰረበታችሁ ስሩ። ኢንሻአላህ ጀዛከላህ ኸይር። አረን ጥያቄ አለ? እሺ እኔ ያለኛው እሺ ጥያቄያችን ሰላም ነው? ማ እኔ ወይስ ማን ነው? ጠይቅ ጥያቄ ምንድን ነው? እሺ ሁሱ ሰላም ነው? አልሐምዱሊላህ። የኔ ጥያቄ እንኳን ቀለል ያለ ነው። ብዙ ጊዜ እስልምና የነቢያት ሃይማኖት ነው። አንተም ብዙ ጊዜ ተጠቀመው ሰማለሁና አንዳንድ ጊዜ እንደውም የሐዋርያትም ሃይማኖት ነው አምስት ሰማለሁ። ትንሽ ማብራሪያ ፈልጌ ነው በዚህ ላይ። እንግዲህ አምላክ አላህ ሱብሓነሁ ወተዓላ የቀደሙትን ነብያት ያስነሳቸው አምላክ
ራሱ እንደሆነና እንዲሁም ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል ሲገልጥላቸው ጊዜ የቀደሙት ነቢያት ያስተማሩትን ትምህርት ገለጸ። በዚያ ላይ ነቢያቶች ሁሉ ሙስሊሞች እንደነበሩና እስልምና እንደጠበቁ እናገኛለን። ይህን ይመስላል። እሺ የእስልምና አንድ እስላም ለመባል መስፈርቶች ያሉትም አሉት እኮ ከእነሱ ጋር እስኪ ማለት አይጋጭብህም ወይ ለማለት ፈልጌ ነው። ለምሳሌ አንድ እስላም ስታብራሩ ስሰማ ነው በአላህና በነቢዩ ማመን አለበት። አንዴ እኔ ላብራራ አልጠየቅም። መቼ ነው መስፈርቱ? ምን ጥያቄው እንዴት እንዳደርግልህ ፈልጌ ነው። አይደለም እንዴት ትላላችሁ የሚለን ተወና እኔ ስል ስማኝ ዛሬ። እሺ እንደሱ ነው። አንድ ሰው ሙስሊም ለመሆን መስፈርቶች አሉት ወይ? አዎ አሉት። ምንድን ነው ከተባለ በአላህ ማመን። እሱ ለማለት ፈልገህ ነው አይደል? በነቢዩም ማመን። ወደ እሱ እንመጣለን። አንድና ብቸኛ መጀመሪያው መሰረት ምንድን ነው? በአንዱ በአላህ ስብሐነ ወተዓላ ማመን የሚለው ነው። ከዚያ በኋላ በነቢዩ ሰለላሁ ዐለይሂ ወሰለም ማመን የሚለው ሁሉም ትውልድ በየዘመናቱ የሚላክለትን ነቢይ እንደ ነቢይ ይቀበላል። በአላህ ስታመን ጊዜ አላህ የላከውንም ነቢይ አብሮ ማመንን ስለሚያጠቃልል፣ ስለዚህ በአላህ ማመን የሚለው ነው። ቀጥለህ ጥያቄ። ላኢላሃ ኢለላህ መሐመድ ረሱሉላህ ካላለ እንዴት ሙስሊም ይባላል? እርሱ በየዘመናቱ አልኩኝ እኮ በየዘመናቱ በኢብራሂም በፊቶቹ ነቢያቶች ለምሳሌ ምን ስለሚሉ ነበረ? ምን ብለው ስለሚያምኑ ነበረ ሙስሊም ያልካቸው? እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ሲሉ ስለነበር እሱ አንድ አምላክ እኮ አሁንም ሁሉም አንድ አምላክ ነው የሚያመልከው። ክርስቲያን 9 አምላክ ያመልካል እንዴ? አንድ ሰው አማኝ ለመሆን የመጀመሪያው መስፈርት ምንድን ነው ከተባለ የመጀመሪያው ትዕዛዝ ምንድን ነው? አንዱን አምላክ በብቸኝነት አላህ ስብሐነ ወተዓላ አምላክ ነው ብሎ መቀበል ነው። ገብቶሃል? እናንተ ታዲያ መቼ ተቀብላችሁ ነው ወደሚለው ጥያቄ ልትሄድ ነው? አይ ኖርማሊ አልሄድኩም። እሱ ብቻ ሳይሆን ከአምስቱ መስፈርቶች መካከል አንዱ ደግሞ እዚህ ከአባ ጋር ሄዶ ሀጅ ማድረግ ወረስ ነው ተሰምቻለሁ። እሺ ነብያቶች ወደ መካ ሄደው ሀጅ ያደርጉ ነበር። እኛም ልክ እንደ ኢሳም ሄዶ ነበር። ሁሉም ነብያት ምንድነው መረጃው? ሰው የሆነ ንግግር ሰምቶ የሚያስቅ ከሆነ ያስቃል አይደለ? ይሄ ደግሞ ምንም ሳይሰማ ሳቀ። እሺ አዎ ነብዩላህ ዒሳ አለይሂ ሰላም ወደ መካ ሄደው ሀጅ አድርገዋል። ሁሉም ነብያት ሀጅ አድርገዋል ወደ መካ ሄደው። ዒሳ መካ ሄደው ሀጅ እንዳደረገ ላሳየህ ማስረጃ። ወደፊትም መጥቶ ገና ያደርጋል። አዎ ከቀደሙ መጽሐፍቶች ከሆነ አሳየኝ። አሁን ከሆነ እንኳን በቃ እዚህ ጋር ነው ልክ ጥያቄ ይጠይቁና መልሱ በቁርአን ሙሉ እንዳለ ሲያውቁ ጊዜ እኔ ከዚህ ከቁርአን አልፈልግም ከሌላ መጽሐፍ ነው የምፈልገው። አይ ለዛ እኮ አይደለም እሱ ማለት ለእንትን ሳይሆን ለመጥመም አይደለም። በነገር ላይ አንድ ጊዜ አዳምጠኝ። አይደለም ሙስሊሞች ጋር ስትመጡ ጊዜ ኤቲስት ትሆናላችሁ፣ እምነት አልባ ትሆናላችሁ አይደል? ለምን እንሆናለን? ለምን እምነት አለህ? በስርዓት አለኝ። እምነትህን የምታረጋግጠው በምንድን ነው? የነቢያትና የሐዋርያት ሃይማኖት ስለሆነ በዛ ነው የማረጋግጠው እኔ። በመጽሐፍ ቅዱስ አይደለ? በመጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ እምነትህን ማረጋገጥ ትችላለህ? አይ አሁን ነብዩ ጋር ስንመጣ እስልምና ጋር ስንመጣ የመጨረሻ ነብይ ነው ብላችሁ ታምናላችሁ? ህዝቡ ለነብዩ መሐመድ አልጠየቅኩም። እምነትህን ከመጽሐፍ ከያዝከው በእጅህ በኪስ ከያዝከው መጽሐፍ ውጭ በሌላ ማረጋገጥ ትችላለህ እኮ። አሁን እኮ አንተ ማለት የፈለግከው እኛም በያዝነው መጽሐፍ ነው የምናረጋግጥላችሁ ለማለት ነው የፈለግከው። አልፈለግኩም። የኔ ፍላጎት ማን ነገር አልተናገርኩም። ስለዚህ አንተ እምነትህን በኪስህ ከያዝከው መጽሐፍ ውጭ በሌላ ማረጋገጥ ትችላለህ? አትችልም? በለስ በህይወት ያጋጣሚ ማረጋገጥ እችላለሁ። ለምሳሌ ጸሎት ሳደርግ የሚመልስልኝ ከሆነ መቼ ጠየቅኩኝ? ገና እምነትህ ምንድነው? ገና ስለ እምነትህ ልጠይቅህ ከሆነ አልጠየቅኩም። ትችላለህ ያልከኝ፣ አዎ እችላለሁ አልኩ። በህይወት ዘይቤም ማረጋግጣለሁ አልኩ። እንግዲያውንስ ገና መቼ ጠየቅኩህ? ልጠይቅህ ነው። ከመጽሐፍ ነው፣ ምክንያቱም የተጻፈ ነገር ነው ልጠይቅህ። እምነትህ የእምነትህ መሰረት ምንድነው? ኢየሱስ ክርስቶስ አምላክ ነው የሚል ነው። ከመጽሐፍ ቅዱስ ውጭ ኢየሱስ ክርስቶስ አምላክ ነው የሚል መጽሐፍ ነው ታስኪ በነገር ላይ ሁሱ ወይ ይቅርታ አድርግልኝና እኔ ልጠይቅህ ነው የገባሁት። ማለት አሁን ንጽጽር ኖርማል ልጠይቅህ ነው የገባሁት። አስረዳኝ ይሄንን ማለት ነው። የመጨረሻ ነብይ ነው ብለህ ከምትለው የመጨረሻ መጽሐፍ ከምትለው ነው የጠየቅኩህ እኔ እኮ። ስለዚህ ጥያቄ ጠይቅና ቀጥታ እኔ መልስልህ ነው። ኢሳ ሐጅ አድርጓል ወይ አልከኝ። አዎ ኢሳ ሐጅ አድርጓል። ላሳይህ ከሐዲስ ላይ ኢሳ ሐጅ አድርጓል እኮ። ታዲያ ኢሳ ሐጅ ማድረጉን እኮ ኢሳ በዘመኑ እኮ መጽሐፍ ወርዶለታል ብላችሁ ታምኑ የለ እንዴ እናንተ? መጽሐፉ ማለት ከሱ ላይ እንዴት አዳምጥ። አሁንም አትመለስ። እዚህ ይዤህ እኮ ተመለስክ። እኔ ልጠይቅ ነው የገባሁት አለት። ችግር የለውም እንኳን ማረጋገጥ እንዳልቻልክ አሁን አዳምጥ። እሺ
ነቢይ ብሎ ማለት አምላክ ስላለፉት ዘመናት የሚገልጥለት ነው። ይህን ታምናለህ ወይ? ስላለፉት ዘመናትም ይገልጽለታል። የቀደሙ ታሪኮችንም በመንፈስ ቅዱስ ተመርቶ ያውቃል። ጥሩ አየህ አይደለ? አሁን ለምሳሌ ሙሴን እንድትቀበልከው ስለ አብርሃም ብለህ አምላክ ገልጦለት ነው የምትለው አይደለ? እሱ ብቻ አይደለም እና ሌላ ምንድን ነው? ህዝብ እያየው ተአምራትን አድርጓል። ለምሳሌ ባህርን ከፍሎ አሳይቷቸዋል። አይደለም ጥያቄ፣ በምድረ በዳ መና አውርዶ መግቧቸዋል። እሱን አልጠየቅኩህም። ስለ አብርሃም ነው እየጠየቅኩኝ ያለሁት። አብርሃምን እንዴት ተቀበልከው ስለ ሙሴ ስለነገርህ ነው አይደለ? ህዝብ እያየው አልክ። እንደሱ ከሆነ ነብይነቱን አረጋግጧል። ፈልጌ ህዝቡ አብርሃምን አይቶ ነው የመሰከረለት ወይንስ ሙሴ ብቻ ነው መስካሪው? በዚህ ሙሴ ነብይ መሆኑን አረጋገጠ ህዝቡ። ስለ ሙሴ ነብይነት አይደለም አብርሃም ስለሚባለው አካል እንዴት አወክ ስልህ በሙሴ በኩል አልከኝ። በሙሴ በኩል አወኩ። ትክክል። በጣም ጥሩ። ከሙሴ በኩል ውጭ አብርሃምን ማንነቱን የመሰከረልሃል ከመጽሐፍ ቅዱስ ውጭ በሌላ መጽሐፍ? ሙሴን መጀመሪያ እንዴት አመንከው ብትለኝ ይቀላል። አልጠየቅኩም። እሱ እንደሱ እኮ ነው እያልኩኝ ያለሁት አሁን። ትክክል። ለምሳሌ እኔ ነብይነቱን ካረጋገጥኩ እሱ የሚለውን ሁሉ እቀበላለሁ። በጣም ጥሩ። የሙሴን ነብይነት እንዴት ልታረጋግጥ ቻልክ? ህዝብ እያየው በበረሃ መና አውርዶ መግቧል። ባህር ከፍሎ አሻግሯል። ከዚህ በላይ ምን ያደርግ? ስለዚህ ተአምር ማድረግ የነብይነት ማረጋገጫ ከሆነ ነቢዩ መሐመድ ተአምር ያደረጉ ቆይ አንድ ልጨምርልህ። እሱ ብቻ አይደለም፣ ቀጥታ ፈጣሪውን አናግሯል። በጣም ጥሩ። ሁለቱንም መስፈርት ለነብዩ ሰለላሁ ዐለይሂ ወሰለም ልሰጠህ ነው። አሁን ነብይነታቸውን ነው ተቀበሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን እንግዲህ የሙሴን ነብይነት በምን አረጋገጠ? ይሄ ልጅ ህዝብ እያየው ተአምር አድርጓል አለ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝብ እያያቸው የአይን እማኝ የመሰከሩትን ምስክር ልሰጥህ ነው ተአምራትን እንዳደረጉ። አንደኛው ለምሳሌ ጨረቃን መክፈላቸውን ማን አለ ህዝብ የመሰከረ? አነስ ብን ማሊክ ማስረጃ። ቃለ አነስ ብን ማሊክ ረዲየላሁ ዐንሁ سأل أهل مكة النبي صلى الله عليه وسلم فقالوا يا محمد إن كنت نبيا أرنا آية فأراهم من شقاق القمر مرتين. ህዝብ እያየ ነቢዩ ሰለላሁ ዐለይሂ ወሰለም የመካ ካህዲያኖች ጠየቋቸው፣ አንተ ነቢይ ከሆንክ ተአምር እንድታሳየ እንሻለን አሏቸው። ከዚያም በኋላ አነስ ብን ማሊክ የአይን እማኙ ሲመሰክር ምን አለ? እርሳቸውም የጨረቃን መከፈል ሁለት ጊዜ ያሳያቸው አለ። አንደኛው ይሄ ነው። ሁለተኛ ህዝብ እያየ ሆነው 1500 ምናምን ህዝብ ባለበት ለዚያው ከጣቶቻቸው ውሃ ሲፈልቅ ተመለከቱ። ነቢ ሰለላሁ ዐለይሂ ወሰለም ውሃ አስፈልጓቸው ሰዎች ኡዱ ማድረጊያ ውሃ የለንም ሲሏቸው በጣቶቻቸው መካከል ያ እንዲፈልቅላቸው አደረገው። ይህን ሁሉ ተአምር አድርገዋል ነቢ ሰለላሁ ዐለይሂ ወሰለም ማለት ነው። ሌላው ምንድን ነበር? የሙሴን ነብይነት ለማረጋገጥ ያመጣው በቀጥታ አምላክን አናግሯል አለ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በቀጥታ አምላክን አናግረዋል። ማስረጃ ሶሒህ ሙስሊም 162 ሶሒህ ሙስሊም 162 ሐዲስ ማለት ነው። አሁን እንደዚህም ሄደህ ለራሱ ማለት ነው። ለምሳሌ ሙሴ ነብይ መሆኑን እኛ ብቻ አይደለም የምንቀበል። ምን አልከኝ? ተቋርጠህ ነበር። እሺ ይቅርታ። የሙሴን ነብይነት ለምሳሌ ለማረጋገጥ ክርስቲያኑ ብቻ አይደለም ስለ ሙሴ ነብይነት የሚመሰክረው። ሙስሊሙ ይመሰክራል፣ አንተ ትመሰክራለህ፣ አይሁዳውያን ይመሰክራሉ፣ ሂስቶሪያንስ ይመሰክራሉ። ማንም ሙሴ እሺ አዳም ችግር የለውም። አሁን ለምሳሌ ሙሴ ነብይነት ላይ ጥያቄ የሚያነሳ አካል የለም። እኔ ልጠይቅህ ነው እኮ ሙሴ ነብይ አይደለም የሚል ክሌም ካለ ጠይቀኝ። ነብይ አይደለም በሚል ነገር ካለ አንተ ነው የምጠይቅህ። ነብይነት ሙሴ ነብይ ነው ብለህ ታምናለህ አይደለ? አዎ። ከሙሴ በፊት የሙሴን ነብይነት የመሰከረ አንድ ምስክር አለ። ሙሴ የመጨረሻ ነብይ አይደለም? አልጠየቅኩም። ስለ ሙሴ የመጨረሻ ነብይ ካልሆነ ከሱ በፊት በነገር ላይ እግዚአብሔር አምላክ ነቢያትን የላከው እኮ ህዝብ እየበዛ በምድር ላይ ህዝብ እየበዛ በሄደ ጊዜ ነው እንጂ መጀመሪያ ዳሪ። ስለዚህ ሙሴ የመጀመሪያ ነብይ ነው አይደለ? የመጀመሪያ ነብይ ነው አላልኩም። እሺ፣ ስለዚህ የመጨረሻ ነብይ ግን አይደለም። እሺ፣ ከሱ በፊት እኮ ለምሳሌ ኖህም ነበረ። ከሱ በፊት የሙሴን ነብይነት የመሰከረ አንድ ምስክር አለ? ሁሱ ማለት የሆነ ውሃ የሚያነሳ ነገር አይደለም። አሁን እየጠየቀኝ ያለው የመጨረሻ ነብይ ናቸው፣ ለዓለም የተላኩ ነብይ ናቸው የምትላቸውን ሁሉም ሰው ሊመሰክርላቸው ይገባል አይደለ? አላ ሁሉም ሰው እንደ ነብያቶች ይካዳሉ፣ ይታመናሉ። እንደሱ ከሆነ ማለት ከርዕስ እንዳንወጣ ኢሳ ሐጂ አድርጓል ማለት የጠየቁህ እንትን ነው። የቀደሙ ነቢያት የቀደሙ
ኡመቶች ወይም ደግሞ ህዝቦች በእርግጥም ሙስሊም እንደነበሩ ከእስልምና መሰረቶች መካከል እያጣቀስክ እንድታስረዳኝ የፈለግኩት። አንዱ የጠየቅኩ ምንድነው በነብዩና በአላህ ማመን ነበረበት አንድ ሙስሊም። እንግዲህ በአላህ ብቻ ነው ማመን ያለበት፣ ነብዩ በዛን ሰዓት አልነበሩም አልከኝ። እሺ ሐጅ አድርገዋል ስለ ኢሳም አድርጓል አልከኝ። ኢሳም አድርጓል አልከኝ አላልኩህም። ይኸውልህ በአላህ እሺ እሱ አዳምጠኝ። ሐጅ አድርጓል ወይ ስለ ሐዋ አድርጓል፣ ኢሳም አድርጓል፣ ሌሎችም አድርገዋል አልከኝ። እንግዲህ እሱን መጽሐፍ ስለወረደላቸው በነገር ላይ ሙስሊም ታምናላችሁ እኮ በቀደሙ ነቢያቶች መጽሐፍት ስለምታምኑ አሁን እሱን አላጭበረበርኩም። ይቅርታ አድርግልኝና ማለት አንዳንድ ጊዜ ቻሌንጅ የሚያደርግ ጥያቄም ተቀበል። ምን ችግር አለው? ማጭበርበር አይደለም ይሄ። ሪል የሆነ ጥያቄ አዳምጥ፣ ተረጋጋ፣ ቀስ በል አትንጣጣ። እሺ አብሽር። እሺ ዒሳ ሐጅ አድርጓል ወይ አልክ? አዎ ከእስልምና የመረጃ ምንጮች ላሳይህ ሐጅ እንዳደረገ ወይንስ አትፈልግም? መጽሐፍ ተሰጥቷል። እሱ መጽሐፍ እየተሰጠው እንዴት ከሌላ መጽሐፍ ታሳየኛለህ? ኢሳ መካ ሄጄ እንደዚህ ዞሬ ጠጠር ወርውሬ እንደዚህ ምናምን ያለበትን መረጃ ከራሱ መጽሐፍ ነው የምፈልገው። መጽሐፍ ለምን ተሰጠው ታዲያ? እሱ ምን ማድረግ? ክርስቲያኖች እንደዚህ ናቸው፣ ቀፎ ማለት ነው። አያቸው አይደል? እንትን ነበረ አድርጌ መተው ከሙስሊሞች ፊት ስለ ቁርአንና ስለ ሐዲስ የምታወሩት መቼ ነው? ድፈሩ እንጂ ክርስቲያኖች በቤታቸው 24 ሰዓት ቁርአንና ሐዲስ ላይ ሲቀጥፉ ይውላሉ አይደል? ከሙስሊሞች ፊት መጥተው ግን ወላሂ አወሩ። ትልቅ ጥያቄ በቃ ለነሱ ምንድነው ጥያቄ ጠይቀው ከቁርአን አንፈልግም ማለት ይሄ ነው። በቃ አሁን የተለመደው ፋሽን ደግሞ ቁርአን ይጠይቁና ሌላ ነው የምንፈልገው፣ ቁርአን ይጠይቁ ሌላ ነው። ልክ እምነት አልባ ይሆናሉ። ዞር ላይ ግን በእምነቱ ሲይዘው ቅድም አይታችኋል። ከመጽሐፍ ኢየሱስ ክርስቶስ አምላክ እንደሆነ ከመጽሐፍ ቅዱስ ውጭ አምጣ ስለው እኔ እኮ ልጠይቅ ነው የገባሁት። እሺ አንድ ነብይ የነብይነት ማረጋገጫ ነብይነቱን ሳረጋግጥ ጊዜ እኮ ነው የምቀበለው ሙሐመድን አለ። ጥሩ እሺ ምንድነው የነብይነትን ማረጋገጫ አልኩት። ለምሳሌ ሙሴ ተአምር አድርገዋል አምላክ አናግሮታል አለ። እሺ ነብዩ ሙሐመድም ተአምር አድርገዋል አምላክ አናግሯቸዋል አልኩት። ከዚያ በኋላ ምን አለ? እኔ ልጠይቅ ነው የገባሁት። ለማንኛውም ለምጠይቁት ጥያቄዎች ሁሉ ነብያቶች ሐጅ አድርገዋል ወይ? አዎ በደንብ አድርገዋል። ሐጅ አድርገዋል። ዒሳ ሐጅ አድርገዋል። አዎ ሐጅ አድርገዋል። መካ ሄዶ እናሳያቸዋለን ከፈልጋችሁ። ገባ? አይ ነው። እሺ ሰላም ተንቋቋ እንግዲህ ባላ። እሺ ጥያቄሽ ምንድነው? እንትን አንድ ሴት ልጅ አረብ ሀገር ሆና ሐጅ እናቷን ማስደረግ አትችልም፣ በሰራችው ገንዘብ ማለት ነው። ትችላለች። ትችላለች። እሺ ለምን መሰለህ? አንድ ሴት ልጅ ከሀገር ወጥታ መስራቷ በሸሪዓም አይፈቀድም ይባላል። እሺ ያ አለመፈቀዱ የሰራችው ነው ማለት አይደለም። ያ የሰራችው ስራ ሐራም ነው ማለት አይደለም። በመሄዷ በእርግጥ ያለ መሕረም ያለ ዘመድ ከ80 ኪሎ ሜትር በላይ ርቀት ያለው ጉዞ መጓዝ ለእሱ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ቱሳፊሩ ልመርአ ቱእሚኑ ቢላሂ ወልየውም ልአኺር መሲረተ የውም ዐላ ሌይለቲሂ ኢላ መዓ ዚ መሕረም ስላሉ፣ ነገር ግን እዚህ ቦታ ላይ የምትሰራውም ስራ ሁሉ እንዳው ሐራም ነው ማለት አይደለም። እሺ በጎረቤት ሀቅ ዙሪያ ደግሞ ማለት ነው ጥያቄ ጠይቅስ ከቁርአን ኢሳ ሐጅ አድርጓል ወይ? ከቁርአንና ሐዲስ ጥያቄ ጠይቀው መልስ ግን ከቁርአንና ከሐዲስ አንፈልግም። እሺ ጥያቄሽ ምንድነው? በጎረቤት ሀቅ ላይ ነው እና እንትን አምስት ነን። ከአምስታቸው ለአራታቸው የሆነ ነገር ማድረግ ፈለኩና አንድ ሰው ለመተው ፈለኩ። እምተው ሰው ግን የሆነ ያለው ሰው ነው እና ቤተሰብ መታረጊ ከሆነ ለአምስቱ አርጊ፣ ማታረጊ ከሆነ ተይ። ምክንያቱም ለአራታቸው ስታረጊ የአንዱን ሀቅ እያጎደልሽ ነው። በዛ ሰዓት ደግሞ አንቺ ለአራታቸው ያረግሽውን ነገር ተቀባይነት የለውም አሉኝ። እኔ ደግሞ ላለው ትቼ ለሱ ከምሰጠው ላሌለው ሰው ተጨማሪ ብሰጠው ሀቄ ይበላሻል፣ ያለኝ አጅር ማለት ነው። ያስተሆነ ድረስ ሰውየው ለመረጠው ሰው መስጠት ይችላል፣ ችግር የለም። ነገር ግን የባሰበትን እንዳህ ፈልጋቸው ብትሰጡ የተሻለ ነው ለእናንተ። እና የጎረቤት ሀቁ እኔ ላይ አይሆንማ ማለት እህት ምርጫሽ ነው፣ ችግር የለውም አልኩ ይፈታል። እሺ ከላይ ጥያቄ አላችሁ?